እንዳሰጣቸው አንዳንድ ኢንፎርሜሽኖችን ሁሉ ጭምር እኛ እጅ ላይ ያሉትን መረጃም ጭምር እንዳትሰጡ እንዳታወሩ። ቴንክ ዩ ሃይላይትን ብዬ በወፍ በረ ነው ያነሳሁት። ራሱ ላይ አሽክላ ረግ ጠመጠምበታለሁ ማለት ነው። ድምፅ ሁሉ እንደዚህ እንደሰማችሁት ነው። በቅዱስ ቁርባን የገደሉት ወንድሞች ናቶች ተመልከቱ። ዋናው ነጥባችን ይሄ ነው። እዚህ ለሚነሱ ነገሮች አሉ። አዩ ለምሳሌ ያሰማው ድምፅ ዩቲዩብ ላይ የተጫነና ዩቲዩብ ላይ ያለ የሙሉ ቅዳሴ ድምፅ ነው እና ከዛ መሀል ላይ ቆርጦ ነው ያወጣው። በኋላ ላይ ከዩቲዩብ ላይ ድምፁን አሰማችኋለሁ። አሁን ያሰማነው አበበ ጉልላት የሞተው ብሎ የተናገረው የድምፁ ባለቤት ግን ዮሐንስ ወልደ ነጎድጓድ የሚያገለግሉ በፊት ዲያቆን የነበሩ ይህን ሲሰሩ አሁን ካህን የሆኑ አባት አሉ እና በህይወት አሉ። በአካልም ወንድሞች ሄደው አግኝተዋቸዋል። እነ ብሩኬ ምናምን ሄደው አግኝተዋቸው በተለያየ ምክንያት ነው ኢንተርቪው ያላደረጓቸው። ለማንኛውም ግን ሰውየው በህይወት አሉ ማለት ነው። ዋናው ነጥብ እሱ ሳይሆን በቅዱስ ቁርባን የገደሏቸው ነው የሚለው። ትዝታውን ሰምታችሁት ከሆነ ቅድም ጠፍራቸው ውስጥ መድኃኒት እያደረጉ መርዝ እያደረጉ ገደሉ ነው የሚለው እና እነዚህ በህግ አንጻር እንዴት ይታያሉ ነው። ትንሽ እንስማውና ከዛን ወደ አዩ እንሄዳለን። እንትኗን የሚያሳይበትን ፓርት ብቻ ላሳያችሁና መልእክቱም ላይ ስለዋሸ ማለት ነው። ተመልከቱ። እያወራ እያለ ወንድሙ እንደላከለት ነው የተናገረው። በፊት የላከልኝ ነበረ ቆይ ፈልጌ ወይ አሳያችኋለሁ ምናምን እያለ ከዛ ቆይ እንደውም ወንድም የደወለ ቆይ አንድ ያለና ከዛ ላከልኝ አለ። ወንድሙ ሲልክለት ቴሌግራም ላይ ሰምታችኋል ሁላችሁም። ቴሌግራም ላይ ሌላ ሰው ሲልክ በነጭ ሆኖ በስተግራ በኩል ነው የሚመጣው። የራስ ሲሆን ሌላ ራስ የላክነው ሲሆን አረንጓዴ አድርጎ በስተቀኝ ነው የሚሆነው። ይሄ ቤት ነው ያለው በስተቀኝ አረንጓዴ ሆኖ ነው ያለው ድምፁ ማለት ነው። ስለዚህ ራሱ ቀድሞ ያዘጋጀውና ወደ ራሱ የላከው እንጂ ሰው የላከለት በፍጹም አይደለም ማለት ነው። ቴሌግራም የሚጠቀም ሰው ማንም ሰው በዚያ አይሸወድም። ስለዚህ የመጀመሪያው ሌላኛው ውሸት ይሄ ነው። እዚህ ጋር ትራክ 02 የሚለው ራሱ ወደ ራሱ የላከው ድምፅ ነው፣ በፍጹም የተላከለት አይደለም ማለት ነው። እነዚህና የመሳሰሉት ሌሎች ውሸት መሆኑን የሚያረጋግጡ ብዙ ነገሮች አሉ። ዋናው ነገር አዩም እንዲነግረንም እንዲመክረንም ፕላስ ደግሞ ይህንንም ከህግ አንጻር እንዲያስረዳን የምፈልገው ነገር እንደ ጥያቄ አዩ የመጀመሪያው እንግዲህ ቅዱስ ቁርባን በቤተክርስቲያናችን መተኪያ የሌለው ትልቅ ሚስጥር ነው። ሰው ከዚህ ውጭ ሆኖ ሊድን አይችልም እና ዶግማ የሆነ ትምህርታችን ነው። ይሄ ሚስጥር ላይ ምን አይነት ውሸት ነው ያዋሸው? በእሱ አድርገው ሰው ይገላሉ ነው። ይህንን ትዝታውን ብሎታል፣ ይሄኛውም ደግሞታል። ከዚህ በፊትም ባልባሌ ቃላቶች ይገልጹታል፣ ያጣጥሉታል። እንዲህ ማድረግ ከህግ አንጻር ተጠያቂነት አያመጣም ወይ? እንዲህ ማድረግ የቤተክርስቲያኒቷን ስም ማጥፋት አይደለም ወይ? ሁለተኛ በቅዱስ ቁርባን ገደሉ ካለ እንግዲህ ገጠር አካባቢ ነው። እዛ አካባቢ ያሉ የህግ አካላት አረጋግጠውታል ወይ? የህግ አካላት ባላረጋገጡት ሁኔታ አዎ በቅዱስ ቁርባን ተመርዞ ነው የተገደለው ብለው ፋይናሊ የምርመራ ውጤት በሌለበት ሰው እየተነሳ እንዲህ ማለት ይችላል ወይ? ይሄስ ከስም ማጥፋት አንጻር እንዴት ይታያል? የትዝታውንም በጠፈር ውስጥ አድርገው ነው ያለው። ይሄኛውም እንደሰማኸው ነውና አዩ ይሄን እንዴት ተብራራዋለህ? እሺ ዮባዬ ቴንኪው በጣም ነው የማመሰግነው። ከፕላትፎርሙ እንትኖችም ነባራዊ ኩነቶችም ስለራኩ ብስት አትታዘቡኝ ለማለት ነው። እንግዲህ እንደው ከጀነራል ፐርስፔክቲቭ ስንጀምር ጠቅል እይታዎችን ባይዘው መሀል ላይ ቻርጀር ይዞ እንዲመጣው ልጄን አዝዤዋለሁና መሀል ላይ ቢጠፋ ቶሎ ቻርጅ አድርጌ ስለምመለስ እንትን እንድትል ብጠፋ ተመልሼ ስለምመጣ ማለት ነው። ኮኔክሽኑንም በዚሁ ኮንሲደር እንድታደርግ ነው። ጀነራል ፐርስፔክቲቭ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓተ አምልኮዋን፣ ንዋያተ ቅድሳቶቿን፣ ካህናቶቿን፣ አባቶቿን፣ ጳጳሳትንም ቅዱስ ፓትርያርኩንም እንዲሁም ደግሞ ቅዱሳን
አባቶቻችን ሰማዕታትንም እንዲሁም መላእክታትንም ጭምር ማዋረድ ማንኳሰስ ኦልሞስት የገቢ ምንጫቸው አድርገው እየኖሩ ያሉ ብዙ ሰዎች እንዳሉ ይታወቃል። ከነዚህ ውስጥ መካከል ግንባር ቀደም ወይም ደግሞ አውራ ሆነው እየተንቀሳቀሱ ያሉት መቀመጫቸውን ኢትዮጵያ ያላደረጉ ከኢትዮጵያ ርቀው የተቀመጡ እነዚህ ሁለቱ ግለሰቦች ናቸው። እነዚህ ግለሰቦች በዋነኛነት መሰረታቸው ደግሞ የሆነችው ዛሬ ላይ እንዲህ በድፍረት በአደባባይ ላይ ወጥተው መናገር እንዲችሉ እድል ፈንታቸውን ያሳመረች ቤተክርስቲያን ነች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች። የማይካደው ሀቅ ይሄ ነው። ስለዚህ እነዚህን ሰዎች እንግዲህ የተናገሩት ንግግር እያደረጉ ያሉት ድርጊቶች ከህግ አንጻር እንዴት ይመዘናል የሚለውን ለመመልከት መጀመሪያ እንግዲህ ድርጊቱ ወንጀል ነው ወይስ አይደለም የሚለውን ለማየት ይሄንን ስንነጋገር ባይዘወይ ለኛ ልጆችም ኤክሰርሳይዝ ያደርጋል። እሺ እነዛ አሁን በተመሳሳይ ስለሚጠይቁ ምን ወይ የሚል ነገር ስላለ በተመሳሳይ ለኛም ልጆች በተለይ ማህበራዊ ሚዲያን ለምትጠቀሙ ወንድሞችና እህቶች በጥንቃቄ ከዚህ በኋላ ለምናደርጋቸው ነገሮች ወይም መረጃም ስናሰራጭ ይሄንንም ማየት እንድንችል ተገቢ ነው ለማለት ነው። ምንድነው አንድ ድርጊት ወንጀል ነው ለማለት የወንጀል ህጋችን ላይ አንቀጽ 23 ላይ በግልጽ አንድ ወንጀል ነው የሚያስቀጣ ነው ለማለት ማሟላት ያለባቸው 3 መሰረታዊ ነገሮች አሉ። አንድን ወንጀል ህገወጥነቱና አስቀጭነቱ በህግ የተደነገገ ድርጊት መፈጸም ወንጀል ነው ይላል። መጀመሪያ ምን ማለት ነው? ህገወጥነቱና አስቀጭነቱ አድርግ የተባለን ነገር አለማድረግና አታድርግ የተባለን ነገር ማድረግ ወንጀል ነው ማለት ነው። ይህ ከሆነ ደግሞ አንድ ወንጀል ምሉእ ለማድረግ 3 መሰረታዊ ነገሮች መሟላት አለባቸው። አንደኛው ህጋዊ ነው። ህጋዊ ኤሌመንቱን ማሟላት አለበት ስንል ህጋዊ ኤሌመንት ምንድነው ስንል በህግ ላይ የተቀመጠን አታድርግ የተባለን ነገር አድርጓል ወይስ አላደረገም። ሁለተኛው ደግሞ አድርግ የተባለን ነገር ባለማድረግ የተፈጸመ ድርጊት የሆነ እንደሆነ ወንጀል እንለዋለን። ሁለተኛው ግዙፋዊ የሆነ ውጤት ወይም ማቴሪያል ኤሌመንት የምንለው ነው። ግዙፋዊ የሆነ ውጤት ማለት ምንድን ነው? በደንብ አድርጋችሁ አድምጡኛው። እዚህ ጋር 1000 ሰው አለ። ይህ የቤተክርስቲያን ጉዳይ ብቻ አይደለም፣ መሰረታዊ የሆነ የወንጀል መርህ ነው የምነግራችሁ። ስለዚህ በህይወታችሁ ውስጥ ለሚያጋጥማችሁም ነገር በጥንቃቄ እነዚህን ነገሮች ያላሟላ እንደሆነ ፖሊስም በፈለገ ጊዜ ሊይዛችሁ ተጠያቂ ሊያደርጋችሁ ሊያሰቃያችሁ የማይችል መሆኑን ጠንቅቃችሁ እንድታውቁና ራሳችሁን መከላከል እንድትችሉም ጭምር ስለሆነ ማለት። ሁለተኛው ግዙፋዊ ማለት የተፈጸመው ወይም ደግሞ የተደረገው ድርጊት በሌሎች ላይ ግዙፋዊ የሆነ የሚታይ ተጨባጭ ጉዳት ያመጣ መሆኑን ማሳየት ማለት ነው። ጉዳቱ በምን ሊሆን ይችላል? በሞራል እሴት ሊሆን ይችላል፣ አካላዊ ሊሆን ይችላል፣ በገንዘብ ሊሆን ይችላል። ውጤት ያገኘ ማለት ተች ልናደርገው የምንችለው የደረሰውን ጉዳት በተጨባጭነት ልናይ የምንችለው መሆኑን ማሳያ ማለት። ሶስተኛውና የመጨረሻው ሞራላዊ ፍሬ ነገር እንላለን። ድርጊቱን ሲፈጽም ያ ድርጊቱን የፈጸመው ሰውዬ ሆነ ብሎና አስቦ አቅዶ ሰውን ለመጉዳት የፈጸመ መሆኑን ኢንቴንሽናል ኤሌመንት የምንለው ወይም ደግሞ በቸልተኝነት ሆነ ብሎ ከማድረግም በዘለለ ሆነ እንኳን ባይል ግን መጠንቀቅ ሲኖርበት የሚያደርገው ድርጊት ውጤት ሊያመጣ እንደሚችል እያወቀ ውጤቱን በኃላፊነት እቀበላለሁ ብሎ በቸልተኝነት የፈጸመው እንደሆነ እነዚህ 3 ኤሌመንቶች የተሟሉ ሲሆን ኢሚዲየትሊ ወንጀል ተፈጽሟል እንላለን ማለት ነው። እስቲ እነዚህ ሰዎች የፈጸሟቸውን ድርጊቶች ደግሞ እንመልከት። አሁን ለምሳሌ ሁለቱም ባይዘወይ ሀሳባቸውና ዓላማቸው ተመሳሳይ ነው። የቤተክርስቲያንን ክብር ማንኳሰስ ነው። የቤተክርስቲያን ሃይማኖታዊ ስርዓትን ማጠልሸት ነው። የጥላቻ ንግግር ማሰራጨት ነው። ጥላቻ ንግግር ብቻ አይደለም፣ ሐሰተኛ መረጃም ጭምር ቤተክርስቲያኗ ያልከወነችውና ያላደረገችውን ያልኖረችበትንና ለዚያውም ስጋ ወደሙ የድህነት መገለጫ ነው ብላ የምታስበውን የግድያ መሳሪያ አድርጋለች ብለው ነው ሁለቱም ግለሰቦች ይህን ድርጊት የፈጸሙት። ይሄ እንዲህ አይነት ጉዳዮች በወንጀል ህጉም ሆነ ተሻሽሎ በወጣው የጥላቻ ንግግርና የሐሰተኛ መረጃ ስርጭትን ለመከላከል እና ለመቆጣጠር የወጣው አዋጅ ቁጥር 1185/2012 ላይ በግልጽ ያስቀምጣል። ምን ይላል? ምንድነው አሁን የምንላቸው እነዚህ ድርጊቶች? እንግዲህ ቅድም
ብያለሁ 3 ኤሌመንቶች ያሟላ ይገባል ብለናል። ከመጀመሪያው ከሶስቱ መጀመሪያው ምንድነው? በህግ የተከለከለ መሆን መረጋገጥ አለበት ነው። ስለዚህ እነሱ የፈጸሙት ድርጊት በህግ የተከለከለ ነው ወይ የሚለውን ስንመለከት አንደኛው የጥላቻ ንግግር ማለት በአንድ ሰው ወይም በተወሰነ ቡድን ማንነት ላይ ያነጣጠረ ብሔረሰብን፣ ህዝብን ወይም ሃይማኖትን መሰረት በማድረግ ሆን ተብሎ ጥላቻን፣ መድሎን ወይም ጥቃትን የሚያነሳሳ ንግግር ነው ይላል። ስለዚህ አሁን እኛ ኮምፕሊትሊ መድሎና ጥቃትን እንኳን ብናወጣ ጥላቻን ምን ለማድረግ ነው? የሚያነሳሳ ጥላቻን የሚያስፋፋ ድርጊት ነው ማለት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አንድም በሃይማኖቱ በእምነቱ ተከታዮች፣ ሁለትም ደግሞ በሌሎች በራሳቸው እምነቱን እንትን በሚሉ ሰዎች እምነቱን የራሱ እምነት ተከታይ የሆኑ ግለሰቦች ላይ መሰረት የሚያደርግ ህገወጥ የሆኑ ተግባራትን ማለት እንዲያ ለማነሳሳት ሆነ ተብሎ የተፈጸመ ይህን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮችን ሆነ ብሎ ያነጣጠረ ተግባር ነው ማለት ነው። ይህም ጥላቻን ለማስፋፋት የተፈጸመ ተግባር በመሆኑ ድርጊቱ የህግ ኤሌመንትን የሚያሟላ ነው። ጥላቻ ንግግሩ ከዚያስ ደግሞ የመረጃው ንግግሩ የጥላቻ ቢሆንም ተጨማሪ ሁለት ተደራራቢ ወንጀል ነው የተፈጸሙት። ሁለተኛው ምንድነው? ሐሰተኛ መረጃ ነው። መረጃው ሐሰት የሆነና የመረጃውን ሐሰተኝነት በሚያውቅ ወይም መረጃውን የሚያሰራጨው ሰው ካለበት አጠቃላይ ሁኔታ አንጻር የመረጃውን እውነተኝነት ለማጣራት በቂ ጥረት ሳያደርግ የሚሰራጭ ግጭትን የማስነሳት ወይም ጥቃት እንዲደርስ የማድረግ እድሉ ከፍ ያለ ንግግር ሐሰተኛ መረጃ ይባላል። አሁን እሱ በዚህ ንግግሩ ምን ያህል ማህበረሰብ ምን ያህል ኦርቶዶክሳዊ ምዕመን እንደተናደደ እና ደግሞ ለሌላ ተግባር እንደተነሳሳ አመላካሽ ነው። ምክንያቱም ማህበራዊ ሚዲያውን አሁን በቀላሉ ስናይ ጩኸቶቹ ቀላል አይደሉም። ዛሬ እኛም ወደዚህ ልንመጣ የቻልነው እንዲህ አይነት ህመም ያላቸውን ነገሮች አደብ ማስገዛት ተገቢነት ያለው ስለሆነ ማለት ነው። አንዴ ቻርጅ ላድርግ። እሺ አየሁ። ሁላችሁም ታብታብ እያደረጋችሁ ሼር እያደረጋችሁ በደንብ ስሙ። መልእክቱ ለሁላችንም ስለሚጠቅመን ማለት ነው። በዚሁ አጋጣሚ ሼር አድርጉላችሁ ለሚሰሙ ለሚጠቅም ማለት ነው። ከህግ አንጻር እንዴት ይታያል የሚለውን የቤተክርስቲያናችን የህግ ክፍል ዋና መሪ ነው እና ወንድማችን ነው። ወጣት ስለሆነ ነው አንተ ምለው ይሄን ወቁልኝ ገና ስለሆነ ማለት ነው። እና አዩ ነው እንትን ምንድነው የምትፈልጉት በህግ ጉዳይ ልታማክሩት የምትፈልጉት ነገር ካለ ፎሎ በማድረግ ኬዝ ካላችሁ ልታናግሩ ትችላላችሁ ማለት ነው። ፎሎ አድርጉት አካውንቱን። ፎሎ እያደረጋችሁ ፎሎ ያላደረጋችሁ ታብታቡ ገና ነው ጋይስ፣ ታብታቡ አድርጉ። የአበበ ጉልላት ጉዳይ ከቀልዱ ባሻገር ደግሞ ትልቅ መልእክትም ስላለው ከዛ አንጻር መሰረታዊ ነገሮችም ናቸው። ከዚህ በፊት ሲወሩ የነበሩ ውሸቶችንም አመላካች ነው። ከዚህ በኋላ እንደሚወሩ ነገሮች ደግሞ ቆም ብሎ ለማሰብ ምክንያት ይሆናል። እነዚህም ሰዎች ደግሞ በህግ መጠየቅ እንዳለባቸው እና ደግሞ በህግ የሚያስጠይቅን ነገር ደግሞ እኛ ራሱ ማድረግ እንደሌለብን ከዚህ እኛው መማር ስላለብን ማለት ነው። እና እሱንም ነው እየተማርን ያለ ነው። በደንብ አድርጋችሁ አዳምጡ። በምንለጥፋቸውና በምንናገራቸው ነገሮች ተጠያቂነት ውስጥ እንዳንገባ ጥንቃቄ ማድረግም ስላለብን ማለት ነው። ያው ብልጥ ከሰው ስህተት ይማራል እንደሚባለው ከሱ ስህተት ለመማር እኛ እንድንሞክር ነው።
ማስተባበያ ወጥቶ ነበር ማለት ተናግሮ ነበር። ከዛ በኋላ የድምጽ መመሳሰል ነው ምናምን የሚለው አርሲ ሀገረ ስብከት ላይ የትኛውም ደብር በእንደዚህ አይነት የድምጽ ጥራት ሲቀድስ ሰምቼ አላውቅም። እኔ በእንደዚህ አይነት ስቱዲዮ ውስጥ ነው እንደ ቅዳሴው መቅደስ ውስጥ ከሆነ የሚኖረው አምፕሊፋየር ወይም ስፒከር እንደዚህ አይነት ድምጽ አይወጣም። ሊያወጣ የሚችለው ድምጽ የትኛውም አካባቢ ላይ እንደሚወጣው እዛ በተለየ ስቱዲዮ ስለማይቀድሱ ማለት ነውና ያም ሆነ ይሄ ዋናው ጉዳያችን የድምጹ መመሳሰል ግን አይደለም። በቅዱስ ቁርባን ሰው ይገላሉ የሚለው በጣም ክፉ የሆነ ንግግር ነው። ዋናው እንትኑ ማለት ነው ለምን እንድንል ያደረገን የሰውየው ድምጽ መመሳሰል አይደለም። ዋናው ፖይንታችንም እንዳይስቱት ማለት ነው ሲያስተባብሉ ስለዋሉ ዛሬ ከዛ አንፃር ነው። እና የምትችሉ ደግሞ እንደዚህ አይነት መረጃዎችን በምትችሉት መጠን ሴቭ ለማድረግ ሞክሩ። ልክ ይሄ ጥያቄ እንደተነሳ ወዲያው ከዩቲዩብ ላይ አውርደውታል። የሚገርማችሁ ያው ሌላ ዩቲዩብ ላይ ስለተቀመጠ እንጂ አውርደውት ነበረ። አዩ ተመልሰሃል? ቀጥል። ተመልሻለሁ፣ ግን ቻርጀሩ በጣም እየበጠበጠኝ ነው፣ ሊያነብልኝ አልቻለም። በሌላ ስልክም ከሆነ ተመልሼ ለመግባት እሞክራለሁ እስኪዘጋ ድረስ። ስለዚህ በዋነኛነት አድሬስ የምናደርገውና ትኩረት በዚህ ጉዳዮች ላይ ምንድን ነው የተፈጸመው የሚለው የጥላቻ ንግግርን ነግሬያችኋለሁኝ። በአንድ ሰው ወይም በተወሰነ ቡድን ማንነት ላይ ያነጣጠረ ሃይማኖትን፣ አሁን ያለንበት ፖይንት ሃይማኖትን ወይም ብሔርን መሰረት ያደረገ መድሎ እንዲነሳ ጥላቻ ወይም ጥቃትን የሚያነሳሳ ንግግር የጥላቻ ንግግር ይባላል። ሁለተኛው ሐሰተኛ መረጃ። በደንብ እዚህ ጋር ነው የኛም ልጆች ባርገን መስማት ያለብን። ስለ መረጃው ትክክለኝነት ማወቅ እየቻለና አሊያም ደግሞ በአካባቢው የመረጃውን እውነተኝነት ለማጣራት በቂ ጥረት ሳያደርግ የሚሰራጭ ሁከት ወይም ግጭት የማስነሳት ወይም ጥቃት እንዲደርስ የማድረግ እድሉ ከፍ ያለ ንግግር ሐሰተኛ መረጃ ይባላል። ሐሰተኛ ሰውዬ ምንድን ነው ቀጥ ይላል? ኔትወርክ እያስቸገረ ነው። ኧረ ተው። አዩንም አስቸገረው እኮ የሚገርምህ። ታብታብ ሲያድርጉ ጋይስ ታብታብ ይደረግ። ታብታቡ ቁጭ እንዳለ ነው እንደዛው ታብታብ አድርጉ እስኪ። አይ ይሄ ሰዓት እኮ በጣም አስቸጋሪ ነው። በነገራችን ላይ ትናንትም እኔ ሲያዝገኝ የነበረው ይሄ ሰዓት ነው። እንዴ አይሰማም? ጎበዝ ትሰማለህ? ዋዴ አዩን እየሳብኩት ነው። አይ ኔትወርክ አዛ ነው። ኔትወርክ ዛሬ ኔትወርክ እያስቸገረ ነው። እንግዲህ ምን እንደሚሻል። አንቱ ደህና ኖት? ዲያቆን እንኳን ደህና መጡ። እንኳን ደህና ቆዩኝ። ሰላም ኖት? ሰላም ነው። ደህና ኖት? ዛሬ ኔትወርኮት እንዴት አለ? አለን እግዚአብሔር ይመስገን። ኔትወርክ አስቸገረን። ኧረ እኔም አስቸገረኝ። በዋይፋይ ብለው በዳታ አስቸግሮኝ ዝም ብዬ ስንቋለል ነው ያመሸሁት። ምን ተሻለን? አዩ እምቢ አለው አስቸገረው። አሁን እሱ ወይስ አንተ ነው?
አይ የሱ አስቸገረው እና አይከሰውም። ታዲያ ምን ችግር አለ? ነው ምስክር ትሆኑ አለ። አይ ቶ እንዳልሰራለት ከዮባ እንወስድለታለን ቪዲዮ። አይ አስቸገረን በቃ። በቃ ቁም ነገር እኛ እንትን ማለት አንችልም ማለት ነው። አይ ቲክቶክ ትላለህ። የህግ ባለሙያ ሳይ እንዲህ ነው የሚያደርገው። ቲክቶክ ራሱ ህግ አይወድም ቲክቶኩ በራሱ። በዚሁ አጋጣሚ እንዳትረሱ የአዩን ቲክቶክ አካውንት ፎሎ አድርጉ። ማንኛውም የህግ ጉዳይ ካላችሁ አናግሩት። የቤተክርስቲያናችን የህግ ጉዳይ ዋና ኃላፊ ነው እና አናግሩት። እሺ እኔ ቢሆን ብዬ የማስበው በዚህ በሰሞኑ ጉዳይ ያው የራሱ አሰራር እንዳለ ሆኖ እነዚህ ሰዎች በህግ መጠየቅ አለባቸው። ምናልባት አቅሙ ኖሮ ከዛ ማስያዝ እዛ ባሉበት ማስጠየቅ ላይቻል ይችላል። ግን እኔ ክሱ ተመስርቶ በኢትዮጵያ መጣን ሲሉ ላጥ ቢደረጉ እንዴት ደስ እንደሚል ማለት ያው ቢታሰሩ ማለት ነው ላጥ ስል። ስለዚህ ሀገራቸው እንድትናፍቃቸው ነው ማድረግ። ያው የምላስ ምንድን የአፍ ወለምታ በቅቤ ይታሽም አይደል የሚባለው። ከዛ አንፃር እና ዮሐዲ ያስገባው ላጥ ሲደረጉ እንዲይዛቸው ነው፣ ሻሃዳ እንዲያስይዛቸው ነው። አሁን ሳልያዙም ብለን ምንድነው የምታወሩት? የምር እንዲገባ ማለት ምንድነው እያወራ ያለው ምናምን ብዬ ለመረዳት እየሞከርኩኝ ነውና አልተረዳኸውም? ምንድነው ያወራው? ምንም አልገባኝ። ወሂ እስኪወርድ ልጠብቅ ዮባ ዮሐዲ እንጂ አንተ ቶሎ አይገባም። መሐመድ ያኔ ሲገለጽለት የት ሲሆን ነበረ አሁን ተረጋጋው ነው ምናምን የሚለው የትኛው ምን ጭላይ ሲሆን ነው ምናምን የሚል ነገር አለ። ግራም ቀኝ ጭኗ ላይ ሲሆን ነው ሚስቱ ላይ የሚል ነገር። እሱ እኮ አሁን አላየውም እኮ ነው የአሁን አላየውም ምዕራፍ እሱ ሐዲስ። እሺ አዩ ኔትወርክ እያስቸገረ ነው። ምን እንደሚሻል አላውቅም። እኔ ግን 40 የት ነው የምናደርገው? ግን 40 እንመካከርና እንዴት እንደምናደርገው እሱ እናወራ። ስማ አንተሽ ወይ ጻፍለት እና ወይ ሌላ ቀን እናድርገው ወይ ካልሆነ ለአዩ ነው ለአዩ አሁን እዚህ ሆኜ መጻፍ አልችልም። ስልኩ ጠፍቶኛል። ግን ኖ አይ በማጥፍለት በምን በቲክቶክ ላይ እስኪ ልሞክር። እሺ እሱ ራሱ ሰዓቱን አጣቦ ምናምን ነው ዛሬ ነግሬው ዛሬ ነው የመጣው ራሱና እግዚአብሔር ያክብርልን። በእውነት ትልቅ ነገር ነው። ትልቅ ስራ ያለበት ሰው ምናምን አጣቦ መጥቶ ደግሞ ኔትወርክ እንዲህ ሲገግም ያው ምን ማድረግ ይቻላል። አውሩ እንጂ እስከዛ ነፍሶች። እሺ ዮሐዴ ዘመዶቻችን ተናወራ ካልሆነ የሆነ ነገር እንትን እናውራና
በዚሁ አጋጣሚ እሺ ሼር አድርጉት ለኔ ወይም ጌርሳም የተናገረውን አልሰማውም፣ ግን ሼር አድርጉልንና በዛኛው አካውንቴ እናየዋለን። ዮሐዴ ስለ ቅዱስ ቁርባን ምንድነው የዘላለም ሕይወት መስጠትና ሰዎች እሱን ሲክዱ ምንድነው የሚያጡት የሚለውን የተወሰነ ነገር እንነጋገር። አሪፍ ሀሳብ ጀምረ የተወሰነ ሀሳብ ስጥበትና እንሂድበት። እሺ እንደ መግቢያ አንድ ጥቅስ ብቻ ላንሳና ያው የመጀመሪያው ነገር ልታውቁት የሚገባው አስቀድሞ ከየትኛውም ነገር መጀመሪያ ስለ አምላክ መገለጥ፣ ስለ አምላክ ስጦታዎችና አምላክ ስለሰራቸው ስለ የትኛውም ነገር ስንነጋገር ጥንቃቄ ያስፈልገዋል። አመነውም አላመነውም በጣም በጥንቃቄ ነው ልናወራ ራሱ የሚገባው ማለት ነው። በሌላ እምነት ያሉ ሰዎች ራሱ በዚህ ጉዳይ ላይ ሲናገሩ ጥንቃቄ ቢሞሉ ጥሩ ነው። ምክንያቱም መጽሐፍ ቅዱስ የጌታን ስጋና ደም ሳይገባቸው የተቀበሉትን አያሌዎቹ አንቀላፍተዋል ነው የሚላቸውና መቅሰፍት አለው ሳይገባ እንደዚህ አይነት ነገር ውስጥ መግባት ማለት ነውና ንግግሮቻችን ጥንቃቄ ቢሞሉ ጥሩ ነው። ሰው በደለ፣ ሰው ስለበደለ ወደ ሞት መጥቷል፣ ሟች ሆኗል፣ ከጸጋ ተራቁቷል። ከዛን ምን አስፈለገው? መድኃኒት። ያን መድኃኒት ሰው በራሱ ሊያመጣው ስላልቻለ አንዱ የእግዚአብሔር ልጅ ሰው ሆነና ሰውን ሁሉ ከሞት ከኃጢአት ዋጀው አዳነው ማለት ነው። አስቀድሞ ግን ጌታ ወደ መስቀል ከመሄዱ በፊት በዕለተ ሐሙስ ለሐዋርያቱ እንዲህ አላቸው፣ ይህ ስጋዬ ነው ከእርሱ ብሉ፣ ይህ ደሜ ነው ከእርሱ ጠጡ አለ። ስለ እናንተ የሚፈሰው ስጋዬ ይህ ነው ብሎ ሰጥቷል። ሐዋርያቱም ያንን ተቀብለዋል። ዮሐንስ ደግሞ በወንጌሉ ምዕራፍ 6ኛው ምዕራፍ ላይ የጌታን ስጋና ደም በጣም ሰፋ አድርጎ ያብራራዋል እና ስጋውን የበላ ደሙን የጠጣ የዘላለም ሕይወት እንዳለው ነግሮናል። ስጋዬ እውነተኛ መብል አለ። የጌታን ቃል ነው ባይዘው የሚተርክልን ጌታ እንዲህ አለ፣ ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ስለዚህ ስጋውን መብላት ደሙን መጠጣት የዘላለም ሕይወት ምን ይላል? ያሰጣል። ስጋዬን የበላ ደሜን የጠጣ እኔ በእርሱ እኖራለሁ እርሱ በእኔ ይኖራል አለ። ስለዚህ በእርሱ እንድንኖር ያደርገናል፣ እርሱም በእኛ እንዲኖር ያደርገዋል ማለት ነው። ስለዚህ የጌታ ስጋና ደምን ከጌታ ነጥለን ተራ ነገር ልናደርገው በፍጹም አንችልም ማለት ነው እና ቤተክርስቲያናችን ይህንን ሚስጥር በልዩ መልኩ ሰዎች እየተቀበሉ በህይወታቸው ክርስቶስን ወደ መምሰል እያደጉ እንዲሄዱና ከኃጢአት ከበደል እንዲርቁ ይህንን ስጋና ደም እንዲቀበሉ በሰፊው ታስተምራለች እና በልዩ ክብር መቅደስ ራሱ የሚከብረው እኮ ከስጋና ደሙ አንጻር ነው። የቅዳሴያችን ማዕከል ራሱ ስጋና ደሙ ጌታ በአካል የሚገለጥበት ማለት ነው ቅዳሴያችን እና ልዩ ሚስጥር አለው ለማለት ነው። እንደ መግቢያ ዮሐዴ የተወሰነ ነገር በለንና አንትሽ ከጻፍክለትና ካወራችሁ ንገረንሽ በመሃል። እሺ ከደረሰው እነግርሃለሁ። እሺ ዮሐዴ ቀጥል። ያ ቃል ይታሰማልን ኢዮባ። ይሄ የጌታችን ስጋና ደም እና ሁለቱ ሳክራመንትስ እንኳን ክርስቲያን ይቅርና ሌሎቹም እንኳን በጥንቃቄ ሊያወሩለት የሚገባ ነገር ነው። ኦኬ እንኳን ክርስቲያን ነኝ የሚል አካል ይቅርና ሌላው ፍጥረት እንኳን በጥንቃቄ ስለ ክርስቶስ ስጋና ደም እየተወራ አንዳንዶቹ በጣም ከአጋንንት በሚመስል መልኩ ንግግራቸው ከአረማውያን ወይም ደግሞ ከማያምኑ ሰዎች የከፋ ንግግር ሲናገሩ ትመለከታለህ። እንደው ይሄን ቢበሉ እሱም መድገም ራሱ ከነገረኝ ምንድነው ከተናገረው የነገረኝ የሚባል ነገር አለና ደግሜ ከማውራው ያ የከፋ ንግግር ልቶ ኤኒዌይስ ግን ይሄንን ትምህርት ጌታችን መድኃኒታችን ኢየሱስ ክርስቶስ በሚገባ ለሐዋርያቶቹ ያስተማረው ለሐዋርያቶቹ ለክርስቲያኖቹ የገለጠው ይህንን ሲያስተምር ደግሞ በአንጻሩ ክርስቲያን ያልሆኑ ሰዎች ሲቃወሙ ትመለከታል። ኦኬ ክርስቶስን የሚቃወሙ ሰዎች ስጋና ደሙም ጭምር በሚገባ ሲቃወሙት ነው የምትመለከተው። ክርስቶስን የሚቀበሉ ሰዎች ደግሞ አሜን ብለው ሲቀበሉት ነው የምትመለከተው። ስለዚህ
ክርስቶስን መቀበልና ስጋና ደሙ መቀበል የማይነጣጠሉ ናቸው። ምክንያቱም ክርስቶስ ከስጋና ደሙ የተነጠለ ክርስቶስ ስለማናቅ ማለት ነው። ኦኬ ክርስቶስን ተቀበልክ ማለት ስጋና ደሙ ልትቀበል የግድ ይላል። ክርስቶስን ካልተቀበልክ ደግሞ ስጋና ደሙ ልትቀበል አትችልም። ይሄንን ክርስቶስ በሚያስተምርበት ሰዓት የምርም የክርስቶስ ተከታዮች የክርስቶስ አማኞችና የክርስቶስ ተቃዋሚዎች በሚገባ የተለዩበት ሰዓት ነው። የቅዱስ ምስጢር ይሄ በተለይ የጌታችን የመድኃኒታችን የኢየሱስ ክርስቶስ ስጋና ደሙ ማለት ነው። እንግዲህ መጀመሪያ ላይ የምታስታውሱ ከሆነ ዮሐንስ ወንጌል ምዕራፍ 6 ላይ ስለ ምግብን አበርክቶ ማብላት ነው ታሪኩ የሚጀምረው ማለት ነው። ምግብ አበርክቶ ባበላቸው ጊዜ ክርስቶስን ሊያከብሩት ሊያነግሱት ወደዱ አይደለም የሚለው። ክርስቶስን ለማንገስ እኮ ፈልገው ነበር። ምግብን አበርክቶ ሲያበላቸው ምግብን አበርክቶ ያበላቸው ክርስቶስን ንጉስ ለማድረግ የመጡት ሁሉ ግን የስጋና ደሙ ምስጢር ሲመጣ ትምህርት ሲመጣ ግን አልተቀበሉትም። በሚገርም ሁኔታ በስጋዊ ፍላጎትና በስጋዊ ሐሳብ ስለሆነ ክርስቶስን የሚፈልጉት ማለት ነው። ክርስቶስ ደግሞ ዓላማውም አመጣጡም ስጋዊ ፍላጎት ወይም ደግሞ የምድር ተድላ ደስታ ለመሙላት ሳይሆን የዘላለም ሕይወት የሚሰጠውን የዘላለም መንግስትን የሚያወርሰንን ያ መብል ሊሰጠን ነውና ክርስቶስ ጊዜያዊውን መብል ፈልገው ሲመጡ እውነተኛውና የማያስጠማው የማያስርበው ምግብ ሊሰጣቸው ወደደ። ስለዚህ ቀጥታ ወደ ስጋና ደሙ ትምህርት ይሰጣቸዋል። ሁሉም አባቶች በዚህ ጉዳይ ሲናገሩ ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያቶቹን ልክ የስጋና ደሙ በሚሰጣቸው ምስጢር በሚያካፍልበት በዚያ ቀን ስለ ስጋና ደሙ አላስተማራቸውም። ታላቅ ምስጢር ስለሆነ መጀመሪያ አስተምሮ አሳምኖ ከተቀበሉት በኋላ ነው ይሄ ምስጢር ሊሰጣቸው የሚገባውና አስቀድሞ አስተማራቸው። በህዝብ መካከል ሐዋርያቶቹ በተገኙበት ህዝብ በተሰበሰበበት ስለ ስጋና ደሙ አስተማራቸው። ካስተማራቸው በኋላ አይሁዶች አጉረመረሙ፣ በእምነት ሊቀበሉት አልቻሉ። እንዴት የሰውን ልጅ ስጋ ልንበላ እንችላለን ብለው ብዙዎች አያሌዎች ወደኋላ አፈገፈጉ ይላል። ከደቀ መዛሙርቶቹ ጭምር ሳይቀር ከደቀ መዛሙርቶቹ ሳይቀር ይህንን ንግግር ለመቀበል ከባድ ነው፣ እጅግ ያስቸግራል ለመቀበል ብለው ብዙዎች ወደኋላ ሸሹ አይደለም የሚለው። ክርስቶስ ይህንን ትምህርት ካልተቀበልክ አይ ማለቴ እኮ ሲምቦል እኮ ነው እየተናገርኩ ያለው አይ ምሳሌያዊ አነጋገር እኮ ነው ብሎ ተናገረ? አልተናገረም። በነገራችን ይህንን ካልተቀበላችሁ ምንድን ነው የሚላቸው? በቃ ሂዱ፣ ከእኔ ሂዱ ነው የሚላቸው ክርስቶስ። ከእኔ ሂዱ ይላቸዋል። ይሄንን ምስጢር አለመቀበል ከጅምሩ ምን ያስደርጋል? ክርስቶስ ራሱ ከእኔ ዞር በል ይላል። ከእኔ ዞር በል ይላቸዋል። እና ይሄንን ብሎ ወደ ኋላ ከሄዱ በኋላ ሂዱ ካላቸው በኋላ ክርስቶስ ደቀ መዛሙርቱ ወይም ደግሞ ሐዋርያቱ ወይስ ትቀበሉታላችሁ ትምህርት አንተ ይሄዳል ይላል። የሐዋርያት ልጆች ስትሆን ክርስቶስን ደግሞ አምነዋለሁ ጌታዬ ነው ብለህ ስትቀበል ለንግግሩ ትምህርቶቹንም ጭምር አሜን ብሎ መቀበል ስለሆነ ጌትነት ወይ ኦኬ ክርስቶስን መቀበል ክርስቶስ ጌታዬ ነው ማለት ብሎ በቃል ጌታ ነው ማለት ብቻ ሳይሆን ያስተማራቸው ትምህርቶች በእምነት አሜን ብሎ መቀበል መቻል ማለት ነው። አይሁዶች ማድረግ የከበዳቸውን አይሁዶች መቀበል የከበዳቸውን እንደ ክርስቲያን የክርስቶስን ንግግር አሜን ብለህ ስትቀበል ኦኬ የዛኔ ምንድነህ አንተ የምርም ክርስቶስ ጌታ አድርገህ ተቀብለዋል። ኦኬ ክርስቶስ ጌታ ነው ብለህ መናገር ከዛ በኋላ ትችላለህ ማለት ነው። አየህ አይሁዶች ግን የክርስቶስን ጌትነት ስላልተቀበሉ ትምህርቱን ራሱ ለመቀበል አልቻሉም። ወደኋላም አፈገፈጉ፣ ሸሹ ማለት ነው። ክርስትና ወይም ደግሞ ኦርቶዶክስነት ክርስቶስን ከቃላት በላይ እናምነዋለን። ባይዘው አሁን ፕሮቴስታንቱ ጌታ ምናምን እንደዛ በቃላት ብዛት በቃላት መደርደር ብቻ እንጂ ቃሉን መቀበል በጣም ነው የሚቸግራቸው። ፍልስፍና ሎጂክ ነው የሚያበዙት ማለት ነው። ጥምቀት ስትላቸው እንዴት ውሃ ይላል፣ የክርስቶስ ስጋና ደም እንዴት ህብስት ይላል። ህብስት እንዴት ስጋና ደም ሊሆን? አየህ እምነት የሚያስፈልግበት ቦታ ላይ እምነታቸው የለም። ልክ እንደ አይሁዶች እንዴት የዚህ ሰው ስጋ ሊሰጠን ይችላል? እንዴት ስጋውን ሊሰጠን ይችላል? ክርስቶስ ምንድነው? የሰውን ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ህይወት የላችሁ ማለት። ስጋዬን የሚበላ ደሜን የሚጠጣ ግን የዘላለም ህይወት አለው፣ እኔ በእርሱ እኖራለሁ እርሱም በእኔ ይኖራል አለ። ስለዚህ በመጨረሻው ቀን አስነሳዋለሁ ይላል ክርስቶስ። ኦኬ
ስለዚህ ክርስቶስ እንዲህ ብሎ ካስተማራቸው በኋላ ፍሬያቸው የት ላይ ታዩታላችሁ? ማቴዎስ ወንጌል ምዕራፍ 26 ላይ ለሐዋርያቶቹ ይኸው ስለ ብዙዎች ለኃጢአት ይቅርታ የሚቆረሰው የአዲስ ኪዳን ስጋዬ ይኸው ነው፣ ሁላችሁ ከእርሱ ብሉ አለ። አሜን ብለው ተቀበሉ። እንዴት ህብስቱ ስጋ ሊሆን ቻለ ሲሉ አትመለከቷቸውም? ሐዋርያት አሜን ብለው ሲቀበሉ ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ ይህ ነው፣ ጽዋውን ከባረከው በኋላ ይኸው ደሜ ይህ ነው ብለው ሲሰጣቸው አሜን ብለው ተቀበሉ። ያ ስለዚህ እምነት ማለት ይሄን ነው እና ሁሉም አባቶች በነገራችን ላይ ያለ ልዩነት የጌታችን ስጋና ደም መሆኑ ዮሐንስ ወንጌል ምዕራፍ 6 ከቁጥር 50 ጀምሮ ያለውን የጌታችን የኢየሱስ ክርስቶስ ስጋና ደም መሆኑ በሚገባ ነው የሚቀበል። ቅዱስ ዮሐንስ አፈወርቅ ግን ለየት ባለ ሁኔታ በጣም በሚገርም ነገር ይገልጸዋል። የጌታችን የኢየሱስ ክርስቶስ ስጋና ደም ተቀብለን በመጣን ጊዜ ይላል። ይሄ ዮሐንስ ወንጌል ምዕራፍ 6 ከቁጥር 54 አካባቢ ያለውን ሐሳብ ሲገልጽ ምን ብሎ ይናገራል? ይህንን የጌታችን የኢየሱስ ክርስቶስ ስጋና ደም ተቀብለን በተመለስን ጊዜ ይላል ለሰይጣን የሚያገሳ እሳትንም የሚተፋ አንበሳ ሆነን እንታያለን፣ ወይም ደግሞ እንወጣለን እንታያለን። ይህን ያክል ኃይል ያለውን አጋንንትን ራሱ መቅረብ የማይችሉ ታላቅ ምስጢር ነው ስጋና ደሙ። ሐዋርያው ቅዱስ ጳውሎስ ቅድም ኢዮባም ተናግሯል። ይህን ምስጢር ቸላ ብለው ለተቀበሉት ራሱ መዓትን ወይም ደግሞ መቅሰፍትን ያመጣ የከበረ ምስጢር ነው። መቅሰፍትን የሚያመጣ ነው። ይሄንን ራሱ ሳይገባን ብንወስድ ይላል ከአሕዛብ ጋር ወይም ደግሞ ከዓለም ጋር ባልተፈረደብን ነበረ ብሎ ደግሞ ሐዋርያው ቅዱስ ጳውሎስ ይናገራል። በዚህ ምድር ላይ በዚህ ዓለም ላይ ብቻ ሳይሆን በሚመጣው ዓለም ከአሕዛብ ጋር አስጨምሮ ሊያስፈርድ የሚችል ታላቅ ምስጢር ነው ስጋና ደሙ ማለት ነው። እነ ቅዱስ ሄራኒስ እና እነ ቅዱስ አግናጢዮስ ይህንን ስጋና ደም ምን ይላል? አንቲዶትስ ኦፍ ዴዝ ይላል እና ደግሞ the medicine of immortality ብለው ይገልጹታል። የዓለመሞት ወይም ደግሞ የዘላለማዊነት የኢሞዋቲነት መድኃኒት፣ የሞት መድኃኒት፣ የዘላለም ህይወት ደግሞ አንቲዶት እያሉ ሜዲሲን እያሉ ይገልጹታል ማለት። ባለፈው ማነው አንድ ደፋር ዶክተር ነኝ የሚል አውግስቲን ራሱ ዮሐንስ ወንጌል ምዕራፍ 6 ያለው ሲምቦል ነው ብለው ገልጾታል ሲል ነበረ። እኔ አንዳንዴ አለማወቅ ደፋር ያደርጋል የሚለው የምታዩት እንደዚህ አይነት ሰዎች ላይ ነውና አውግስቲን ኦፍ ሂፖ ራሱ ይሄን ክፍል እንዴት እንደሚገልጸው ብታነቡት በጣም የሚገርም ነው። ይሄንን ስትበላ ክርስቶስ አንተም በክርስቶስ ትኖራለህ፣ በሚመጣውም ህይወት የዘላለም ህይወት ታገኛለህ ብሎ ነው አውግስቲን ኦፍ ሂፖ ራሱ ይሄን ክፍል የሚያብራራውና በአባቶች የታመነ ትምህርት ነው እና በኋላ ላይ በአባቶች ብቻ ሳይሆን በፕሮቴስታንቶችም ይሄ ሪፎርመር በሚባሉ ፕሮቴስታንቶችም ጭምር የሚታመን አስተምሮ ነው። በኋላ ላይ ግን አንዳንድ እንትናም እንደሚላቸው የዲያብሎስ የእምነት ክፍሎች ይላቸዋል። ሉተርም 100,000 አጋንንት ከሰራዊቶቻቸው ጋር ይላቸዋል። እነሱ መጡና የማይሆን ትምህርቶችን ማምጣት ጀመሩ በጌታችን ስጋና ደም ላይ ማለት ነው። በኋለኛው ዘመን ምንድነው የሚለው መንፈስ ራሱ ድህነት የማይገኝበትን ትምህርት የሚያስተምርበት ሰዓት ይመጣል ተብሎ የለ እነዚህ ድህነት የሚገኝባቸው ታላላቅ ምስጢራትን መካድ በስመ ክርስቲያን ማለት ነው የሚገኝባቸው ምስጢራትን እንዲክዱ ምናምን ማድረግ ተጀመረ እና እግዚአብሔር ልቦናቸውን ይመልስ። እግዚአብሔር ይስጥልኝ። አበዛውኝ፣ ይቅርታ በጣም አላበዛህም። ቃሉት ያሰማልን ይዋዲ እግዚአብሔር ይስጥልን። ፕሮቴስታንቶች ካላችሁ የጌታ ስጋና ደም ላይ በፍጹም አይደለም የምትሉ ካላችሁ ላኩልና መግባት ትችላላችሁ። እዝሩ እንኳን ደህና መጣ። ዮባይ እንዴት አላችሁ? ሰላም ናችሁ ወይ? ዮአድን ስላየሁት ደስ ብሎኛል። አንተ እንዴት አለ? ቤታ ሁላችሁንም ሰላም ብያለሁ። አለን እግዚአብሔር ይመስገን። እዝሩ አገልግሎት ላይ ያለውና ድምጽ ቢሰማችሁ ከዛ ነው የአገልጋዮች ድምጽ። አገልግሎት ላይ ስለነበርኩኝ ለዛ ዮአድን ስላየሁ ነው የገባሁት። በጣም ጠፍቷል ዮአድና አንተን እንኳን ያው መልእክቶች ደርሱኛል። ያንተ ነው እዝርሻለሁ እኮ ኧረ አይቼ አላቅም። ተው
የእውነት በእውነት እዝርዬ እንዴት ነህ? እመጣለሁ። ስልክህን አስቀምጥልኝ ዮሐድ። አንቱ ሰላም ነህ? እንዴት አለ? ሰላም ነው ወይ? ስላየኋችሁ ደስ የነገለውን ጉባኤ ጨረሳችሁ? እስከ 3 ሰዓት ነበራችሁ ላይ? አዎ አሁን ጨርስ ነውና ወደ እራት ሄደን ነው። አሁን ጠፍተሃል አንተም። በእርግጥ ዮሐዴ ስልክህን አስቀምጥልኝ። እዙና እኔ ነኝ ልንገናኝ አልቻለሁም። እዙ እንዴት ነው? እግዚአብሔር ይመስገን። እንዴት አለ? ሰላም፣ አገልግሎት በረከታችሁ ይድረሰን። ቆንጆ ነው፣ ሁሉ ቆንጆ ነው። ኧረ እናንተ ይድረሰን እንጂ እኛማ ምን፣ እኛ ዝም ብለን ዙረት ላይ ነን። እንደው ዙረት ያ በእሑድ ቀን እንኳን እየሰራን ነው፣ እናንተ እንኳን አገልግሎት ላይ ናችሁ። ያው ነው፣ ሁለቱም ተመሳሳይ ሀገር። እናንተም የእግዚአብሔር ሕዝብ ላይ ነው እየሰራችሁ ያላችሁት፣ እኛም ፊዚካል እናንተን ስለሆነ እንደውም እናንተ ይብሳል ከፈተናም ጋር ስለሆነ እግዚአብሔር ይርዳችሁ። በጣም ደስ ብሎኛል ስላየኋችሁ። ዮሐዴ አውራሃለሁ። እሺ ዝሩዬ፣ አገልግሎታችሁ ቡና አይከብዳችሁም? እነዙ ምን ማታ ቡና አይከብዳችሁ? ሲኒ ሰምቼ ገና ይወራል እኮ ምን ዝም ብሎ መስሎ ነው እንዴ? ገና ይወራል። ቡና ተቀርቧል። ጨዋታ አለ እኮ ከአገልግሎት ጨዋታ አለ። ጨዋታ ዝም ብሎ ጨዋታ መስሎ ነው እንዴ? ከዚህ በኋላ እኮ ጉባኤ እኮ ደስ የሚለው አንድ ቤት ውስጥ ስለምናደር ብዙ ጊዜ አገልጋዩ ተሰብስቦ ኤክስፒሪየንሱንም ቀልዱንም ያሳለፈውን የአገልግሎት ጊዜ የደረሰበትን ምናምን ይወራል። በጣም ነው የሚወራው እና ኦልሞስት እሱ ነው በጣም ደስ የሚለው ከጉባኤ አንድ ላይ በመሆን። እኔ ለሔዋን የሚለውን ቀልድ የሰማሁት ራሱ እንዲህ ከጉባኤ ነው። መምህራን መጥተው በፊት እና ለሔዋን በል ሲባል ሔዋን ምን ሆነች አለ ብለው አንድ አባት እየነገሩ ለመጀመሪያ ጊዜ ሰማሁት እዛ ላይ ነው። እንደ ዮሐድ አይነት ሰነፍ የቆሎ ተማሪ ነው እንደዛ ያለው። ያሳዝናል። ኤክስኪውዝ ሚ ዮሐን ሰምተዋል? ሰረቀ በል ይባላል። ምን ሰርቆ ሄደ አለ። አሁን ኢዮባ ሰረቀ ራሱ ይገባዋል ብለህ ነው? ሲጠብቅ ነው ግን እንደገባኝ ማሳወቅ እኮ እችላለሁ። አዴ ማለት እንደገባኝ ሲጠብቅ ነው ሲላላ ብዬ ብለው ገብቶኛል ማለት ነው። ኧረ እባክህ ግዕዝ ነው። ሲጠብቅ ነው ሲላላ አይባልም። ወዳቂ ነው ተነሺ ሰያፍ ነው የሚባለው። እባክህ አታሰድበን። ስንቴ ነው ማረመ በየሄድክበት አንተን ማረም ሰልችቶኛል። አንተን ማረዘል አንተ የሚያርመኝ ሰው ነው የጠላሁት አትልም አንተስ? ኧረ እኔ አልልም። ደግሞ አይታረሙም ልታስብለኝ ነው እንዴ? አሁን ኢዮባ ጎበዝ ተማሪ አይደለም ለማስባል ነው የሚያርመኝ ነው የጠላሁት ለማለት እኮ። ታዲያስ ዱላውን ወደ እኔ ነው ማለት ነው። ይኸው ስንቴ ታርሞ ካላስተካከለ ራሱ አስመሰከረ እኮ። ከባድ ነው። በአንተ መታረም እኮ ደግሞ ጥፋትን ነው የሚያስደራርበው። እኔ ትንሽ ቆይቼማ ለዮድ መቋሚያ ነው የማቀብለው። በዱላ ነው እንዴ? ግድ ነው። ተማሪ ካልተኮረኮመ ከባድ ነው። አንድ እኮ ነው ከሰተ ለማለት ከሰተ አለ አነሳ ከሰተ ብለዋልና አነሳው አነሳ እና ከባድ ነው። አሪፍ የሚገባ ፕሮቴስታንት የለም። ያው በዚህ ርዕስ ታውቃለህ። ግን ያው ከሰሞኑ ጉዳይ ጋር ተያይዞ እኛም ሀሳቡን የተወሰነ እናወራበት ከማለት ነው። ቅድም እንደነገርኳችሁ ሳምንት እሑድ ከ9 ሰዓት ጀምሮ ላይቭ እንደምንገናኝ እንዳትረሱ። በሰፊው በማስታወቂያ እንመጣለን። ፖድካስታችን ይጀምራል። ዮሐድን ኢንተርቪው የተወሰነ የተቆረጠ ብሩክ የለቁ አይታችኋላ። እዛ ላይ ከባድ ነገሮች ተነስተዋል። እነሱንም ታያላችሁ እና ሌሎችም ሰፋፊ ርዕሶች አሉ። እግዚአብሔር ይፍቀድ እና በጸሎታችሁ አስቡን።
እዝሩ ምግብ እየበላ ነው ዘምርልን አንለውም። ያው ደከም ብሎታል ብዬ አስባለሁ። ከተመቸው ግን በኋላ የሆነ ነገር ይለናል። ያው አውቄ ነው ሼም ሳስይዘው ማለት ነው። ቀብድ እያስያዝኩ ነው። እሺ የሚገባ ጴንጤ ካለ እንቀበላለን። የጌታ ስጋና ደም ላይ ተሳስታችኋል የሚለን ካለ ለመስማት ዝግጁ ነን። ላኩልን። እሱ ላይ ግን አይተው አበበ ምን ነገር ብሎ አስተያየት እንዳይሰጡ ርዕሱ ቅድም ነው እንትን ያለውና የቤተክርስቲያናችን የህግ ባለሙያ ዋና ኃላፊ አያሌው መጥቶ ነበረ እና ከዚህ ጉዳይ ጋር ተያይዞ የተወሰኑ ነገሮች እየነገረ ኔትወርክ አስቸግሮት ነው የወጣው እና ምናልባት ሌላ ጊዜ በሰፊው ኔትወርክ በተስተካከለ አንዳንድ ነገሮችን ይለናል ብዬ አስባለሁ። በዛ ምክንያት ነው ርዕሱ ነው የጻፍነው እና ለአሁን እናጥፋው። እሺ የገባ ሰው አለ? ሰላም ብለናል። ሰላም፣ እንዴት ናችሁ? እዮብ ብላችሁ አለን ሰዎች ጴንጤ አይደለሁም ኦርቶዶክስ። እሺ ሰላም እያችሁ ልውረድ። እሺ ይበቃል። ሰላም ብለናል። እሺ ፕሮቴስታንቶች ካላችሁ ላኩልን። እኔ የምለው በቃ ሚስጢራት ላይ ትተው የሰው ታሪክ እየፈበረኩ መግደል ሆነ ስራቸው። በቃ ዳጸ ግድያው ቀጥሏል። ምንድነው ዳጸ ግድያ ሆነ በካሮት ገደላሉ። ደግሞ ዛሬ እኩስ ካሮት በካሮት ደግሞ ሞቶ ምናምን እያለ ሲያወራ የተወሰነች እየሰማው ነበር። ቀደም ሰው ልኮልኝ ትንብሎት ነው ካሮት ወይስ ምንድነው? ያላቀም እኔ ሰውየው አንዳንድ ሰው ግን ማለት ነው ይሄ የምታስበው ነገር ተጽዕኖ ያሳደርብሃል። ሁሌ የምታወራው የምታስበው ነገርና በቃ ከግድያ ይወጣ። ካሮቱን እንደ ጩቤ ተጠቅሞት እንደውም ባክ ሱኩታም ወቅቶበት ነው ሀባ ብለውት ነው። ስማ አሁን እኔ እየፈራ ያለሁት የምርም ወደ የሚሞት ሲጠፋ እርስ በርስ እንዳይጀምሩ ባካችሁ። ስማ ሊትራል እንዳያረጉት ነው እዛው እርስ በርስ አስቡ። እኔ ግራ ተጠራጠረ። የህንድ ፊልም ያለ እኔ ነኝ ያልኩ አንድ ፊልም እኔ እንትን በሙዝ ልጣጭ አንገቱን ሲቆርጥ ያየውበት አንድ ፊልም አለና ሙዙን በልቶ በልጣጩ ላጣረገው። ይሄኛው በካሮት ጀምሯል፣ በሙዝ ይጨርሰዋል። እንግዲህ ከባድ ሁኔታ ላይ እኮ ነው ያለነው። የትዝታው አልተመቸም። ይዋዴ ጠፍር ውስጥ ያለው ቆይ ሞንስተር ነው ሰውየው። ይናክል ጥፍሩ ላይ ስንት ሊትር መርዝ? አሁን እንግዲህ መርዙ ምንድን ነው? በሊትር ነው ብዬ ነው። በዱቄት መልክ ነው ወይስ አርቲፊሻል ጥፍር እንደሚያደርጉት እህቶቻችን እንደዛ አድርጎ ነው? እኔ እንጃ። ሰው ለመግደል የሚያበቃ መርዝ ለመያዝ እንግዲህ ግን ያን ያህል መመራመር ራሱ ከባድ ነው። ያው ባለሙያ ካልሆንክ ማለት ነው አይደል? አይ ግን አይመረምሩም ብሎ ሆን ብሎ አሁንማ በቃ ተጫወቱባቸው እኮ። የምሬን ነው። አሁን ይሄ ኢንሰልት ነው ለፕሮዎች ብዬ አስባለሁ። እግዚአብሔር ማገናዘብ አይችሉም። እኛ የተናገርነውን ሳይመረምሩ ነው የሚቀበሉት ብለህ ዝም ብለህ የመቀደድ ጭራሽ በጥፍር እኔ እኮ በጥፍሩ መርዝ ይዞ ገባ ብሎ ሲቀልድባችሁ ስድብ ነው። ካህን ነበር፣ ሚስጥር አካፋይ ነበርና እሱ እንደዛ ጥፍሩን ያሳድግ ነበር ወይ? ቀላል እኮ ነው ማወቅ። ያኔ እሱ ቀዳሽ እያለ ጥፍሩን ያሳድግ ነበር። ምን ያህል ድረስ ነው የሚያሳድገው? በራሱ እንኳን እኮ የሚመለስ ነገር ነው። ይሄን ያህል ባያከብደው መልካም ነበር። ራሱ ላይ ራሱ ሰው ላይ ማሾፍ በጣም ነው የሚደብረው። ይሄን ያክል በጣም
ወይ አንተ ማሳደግ ምን ያክል ብታሳድግ ቶ ያሳድግም በልና እንዴው የፈለገውን ያሳድግ። ምን ያክል መርዝ ነው በጥፍር የምትይዘው? እሱ ምን አይነት ጥፍር ነው? ቆይ ምንድነው እያልከን ያለው? ሻንጣ የሆነ ጥፍር ነው። አስበው እኮ ቅዳሴው ላይ ደግሞ ይታጠባል ወይስ እንደ ሴቶቹ አርቲፊሻል ጥፍር አስገጥሞ ይገባ ነበር እንትኑ ለመርዙ? የሚገርም እኮ ነው። አይ እኔ ቅድም ዮሐዴ እንዳለው ማለት ነው ፕሮቴስታንቶችን መናቅ እኮ ነው። እነሱን የሚያወሩት ለነሱ አይደለ? አታስተውሉም፣ አታገናዝቡም እና ሸዋሻችሁም ማወቅ አትችሉም። የሆነ ፉዞ ነገር ናችሁ አይነት ነገር እኮ ነው። ሌላ ነገር የለውም እኮ ምንም እንትን የምትሉ ስላልሆናችሁ ማስተዋል ስለማትችሉ እያላቸው ነው እንጂ ካልናቃቸው እነሱን ካልናቀ እንደዚህ አይነት ውሸት ሊዋሽ አይችልም። ቅድም አሳይቻችኋለሁ ዩቲዩብ ላይ መልእክት ተላከልኝ ብሎ እሱ የላከውን ነበር ሲያሳየ ነበረው። ተላከልኝ ብሎ እሱ የላከውን ያሳያል። ከዛ ቅዳሴ ላይ ደግሞ ሪከርድ ሲያደርጉት ማለት ነው ሲቀድስ ሪከርድ ያደርጉታል። እንዴ የካህኑም የዲያቆኑም እንዴት ከሌላ ሰው ጋር ይመሳሰላል? ጅምላ ነው እንደሚመሳሰሉት እነሱ። ደግሞ አርሲ ክፍለ ሀገር አለ የትኛው ደብር ነው? እኔ በስም ይጥቀስልን ቦታ ሄደን የስፒከሩን ድምጽ እናሰማለን። ያኔ ብዙ አመት ነው አይደለ? በዚህ ድምጽ አሁን ዘመን ተሻሽሎ አዲስ አስገብተው የሚሆን እንዲህ አይነት ድምጽ ከወጣ እናሳያለን። እሺ ሃሎ ሃሎ በሚባልበት ስፒከር በስም ሊሆን ይችላል እኮ የሚጠቀሙ። ኧረ ዝም በለው በጌታ ስም ነው። አርሲ ባይዘው ድምጹን ሊያሰማ ሲል ማለት ነው ኢዮባ መጀመሪያ ከተሰጦ ድምጽ ነው ከሰጦ ዜማ ነበረ። ከዛ በኋላ የዲያቆኑ ዜማ ነው የመጣው አይደል? ለመጀመሪያ ይሄን ድምጽ የሰማሁን እዛ ጋር ለመጀመሪያ ጊዜ ነው እንበለው። በጣም ደጋግሞት የሰማው መሆኑን የምታውቀው ወይንም እዛ ጋር ወስዶ እንዳስቀመጠው የምታውቀው ልክ የተሰጦ እንዳለቀ የሱ ድምጽ ይመጣል ብሎ ተናገረ ማለት ነው የሰው። ይሄ ራሱ ውሸት መሆኑን ተቀርቶ የተላከለት ነው። ገና ፕላይ አድርጎ እየከፈተው እንጂ ልክ ቆይቶ እንደሰማው ያጠናው ምናምን አይነት ሰው እንደሆነ ነው ያሳየንና ተዘጋጅቶበት አቅዶ ፈልጎ ያጠፋው ጥፋት ነው። ለዚህ ጥፋቱ ደግሞ ይቅርታ እስካልጠየቀ ድረስ ተሳስቻለሁ ሐሰት ነው እስካላለ ድረስ ማንም የሚለቀው ሰው እንደሌለ ለማረጋገጥ ፈልጋለሁ እኔ በራሴ ማለት ነው። እሺ ቆይ ስሙት ራሱ ነው ይቅርታ አሁን የሱ ድምጽ ነው አለ። ልክ እንደተላከለት ነው የከፈተልንና ተመልከቱ። ቴሌግራሙን ይኸው። እስኪ ቆይ ራስን ከፍ አድርገው እስኪ። እሺ ላኪና ተላኪው ቀን ነው አይደል? ሚስጥር ከወጣበት በኋላ የተናገረው ነው። አይ ይሄ ደግሞ ለማብራራት አይደለም የዛኔው ነው ለመጀመሪያ ጊዜ የተናገረው ነው። ቆይ ለመጀመሪያ ጊዜ የተናገረው ነው። አይዘወይ እንትን የሚሸወዱት ማለት ነው። አይ ይሄ እነ ቀለም እየተሸወዱ ያሉት እስክትከፍት ኢዮባ ማለት ነው። የኛ ልጆች ይሄ ሪከርድ የሚያደርጉ ሌላ ሌቭል ውስጥ እንዳሉ አላወቀም፣ አልተረዱም። ምንም ልታመልጥ አትችልም። የኛ ልጆች ስትተነፍስ ራሱ ከምን አንጻር እየተነፈስክ እንደሆነ በሚገባ መለየት የሚችሉ ልጆች ናቸው። እና እባካችሁ እንኳን እንደዚህ ከባባድ የሆነ የማይሳት እንትን የማይስተው ውሸቶች ይቅርና የሆነ በዳህጽ ዝም ብላችሁ ተሳስቶ በመሃል የምትናገሩት እንኳን ለይተው የሚያውቁ ልጆች ናቸው ያሉት። ንስርስ ኦፍ ኮርስ ንስሮቻችን የተለዩ ናቸው እና ጥንቃቄ አድርጉ። ይሄ ይኸው አሁን ፕሮ ባይዞ ይሄንን ያየው ማንም ፕሮ የለም።
ማንም ይሄ ያየው የለም። ክርስቲያኖች ናቸው። ተመልከቱ እንዴት እንደሚያወጡት። ቀጥል እዮባ። ያ በነገራችን ላይ በዚህ አጋጣሚ የኛ ልጆች ሁሉም ማለት ነው ሁሉም ሪከርድ የሚያደርጉ እና የሚለቁ ሰው ልጆች ትምህርቱንም የሚያውቁት ናቸው። እነሱ ጋር አሁን አንዳንድ የሚለቁ አሉ ማይገናኝ ትምህርት ያልተጋጨ ዝም ብለው ሊለቁ ይችላሉ። ከዚህ ያዩዋተን ነገር ማለት ነው። እና እኛ ጋር በእውቀት ነው የሚሰሩት ልጆቹና እሺ ልስሙት። የእሱ ድምፅ ነው ይላል። አሁን የተላከ እዚህ ውስጥ ያላችሁ ቴሌግራም አትጠቀሙ ሰዎች የላችሁም። ያው ቴሌግራም ነው አረንጓዴ የላኪኔ የተላኪ ኮሜንት ላይ ጻፉልኝ። አረ የኔ ነው ዮባ ይሄ እንደውም ኮሜንት ላይ ጻፉልኝ። አረንጓዴ የሚያሳየው የሚልከው ሰው ነው ወይስ ሲላክለት ነው? የላኪ ነው። የራሱ ከሆነ አረንጓዴ ነው የሚሆነው። ከዛ ቤት በኩል ይሆናል፣ በስተቀኝ በኩል ይሆናል። ስልኩን ለያዘው ሰው በስተቀኙ ማለት ነው። ስልኩን ለያዘው በስተግራ የሚመጣው በነጭ ነው የሚመጣው ደግሞ ሲላክ ነው። ስለዚህ ለቀለሜ የምር ተልኮለት ቢሆን ኖሮ በዚህኛው ሳይድ በነጭ ነበር መምጣት የነበረበት። ይሄው እዚህ ጋር የተላከ አለ። ለምሳሌ እዚች ከላይ በኩል ያለችው ማለት ነው። ሶ የመጀመሪያው ሌላው ውሸት ይሄ ነው። ከዛ ምን አለ ደግሞ ይሄው ድምፁ አለ። እሺ ከቄሱ ጋር ማለት ከቀዳሹ ቄስና ቀዳሹ ዲያቆን እንዴት የሁለቱም ባንዴ ሊመሳሰል ይችላል? ሁለቱም እኮ ዩቲዩብ ላይ አለ። ቅዳሴ ሙሉ ቅዳሴ የተለቀቀ እሱ ቆርጦ ያመጣበት ማለት ነው። አይ ከዲያቆኑ ተመሳስሎ ነው ይላል እንዴ? ወንድሜ ዳጊ በቃ ቤቱ ማለት እና ዛሬ አልቻልኩ። ኧረ ተው ቆሜ በቀብረው ደስ ባለኝ ነበር። አብሮ አደጌ ነው። በዚህ ምክንያት የገደሉት በቅዱስ ቁርባን ጥቅምት መድኃኔዓለም ቀድሶ ይኸው ቅዳሴው ጥቅምት መድኃኔዓለም የቀደሰበት ማለት ነው። እኔ በሱ ድምፅ እሱ በእኔ ድምፅ ነበር እዛ በልጅነት ደስ ይላል እየተባባል የምንባባ ነው። በሉት እንዲህ አድርገው ማለት ነው። እነዚህ ከአጋንንት ጋር መተተኞች ይኸው የሰኔ 17 ስንክሳር ሁሉ ጭምር ሳይቀር የሚናገረው ነው። እዚህ አሉ በእውቀት እሺ አንተ ሸላክልኝ ነገር አለ። አዎ ሁለተኛው አካውንት ላይ ዮባ 2 ላይ ልኬልሃለሁ። የጌርሳም ነው አሉ እና ግን በንጋታው እኮ አበበ ጉልላት ከሞተ 9 ነው 10 አመት ሆኖታል ብለዋል። እንዴት ነው የሚታረቅለት? ግራ እየገባኝ ነው። 10 አመት ከ2 አመት በፊት ሞተ የሚልም ሰምቻለሁ። ስንት አበበ እንዳለ እኮ ሀገር ውስጥ ያሉትን አበቦች ፈጃቸው። ብዙ ነገር ነው። መቼ በሶ መብላት ጨርሶ ነው መርዝ የበላው አሉ። ስማ ካራቁታ ያገኝቱን ብሎ ነው ማይ ብራዘር ካታመልጥም እያልኩ እኮ ነው። ለምን 30 አመት አታረጉ? ስማ ያዴ ለምን ካድዋ በፊት አይሆንም? እናገኘዋለን። ካድዋ ሲያቀብል የሞተው ቢል ራሱ አናጣው ይቀልዳል። እሺ የጌርሳምን ደግሞ እንስማ። ዳቤት ብዙ ነገር ድግምት አስማርት እየተሰራ በድምፅ እያሰማን እና እስከነ ነፍሱ እየቀበሩ እየገደሉ 200 ሰው እንትን ከእስላሞች ጋር እንትን ብለው በሪጌታ ውስጥ ሁሉን ነገር ያውቃሉ። ሲስተሙ ሊፈርስ ደርሷል። ሲስተሙ ይፈርሳል፣ ኮላፕስ ያደርጋል። ለህዝባችንም ለምድራችንም እኛ አሁንም
ማንነታችን ስብናችን ይከለክለናል እና እንደዛ ነው። አሁን እውነቱን እናወጣለን። አንድ ሰው በቁርባን መገደል ይቅርና ስንት ሰው አይደል የሞተው? ይኸው እኔ ቪዲዮ ሰርቼ እንዴ ስንት ሰው ነው እንትን ያለው? እኔ ከድምፅ ማስረጃ ውጭ ምን እና በቁርባን አንድ ሰው ስጋ ወደሙ ሰጥቶ መግደል ምን ችግር አለ? እነሱ ጋር ችግር የለውም። ከዛም በላይ ብዙ ነገር ይሰራል፣ አመፅ ይሰራል። የማፊያ ስራ ነው የሚሰራው እዛ ቤት ጋይስ። የፈለገ ነገር ይሁን ሮድ በሉን፣ የኦርቶዶክስ ጥላቻ አለ በሉን። የኦርቶዶክስ መታደስ የምድሪቷ መታደስ ነው። ጦርነት የሚል የለም እንዲ አቡነ እንድሪያስ በተናገሩት ላይ ከልጅቷ ጋር ባላቸው ከቤተልሔም ጋር ባላቸው ኮንቨርሴሽን ጦርነቱም ደግመው ያስነሳሉ ማለት ነው። ሀገሪቷ ላይ ጦርነት እሳት የሚሆነው ደም መፋሰስ የሚሆነው ጉሬላ ፋይተር የሚነሱት እነሱ በቃ ሲፈልጉ ጦርነቱን እንዲፋፋም ያደርጋሉ ማለት ነው። ኮንቨርሴሽኑ በደንብ ባይገባኝም እና ጦርነት ምድሪቷ የጦርነት እሳት እስከዛሬ ድረስ ኦቨር 50 years ሲቃጠልባት ያለው ከዛ ስፍራ የሚወጣ ነው ማለት ነው። ከዛ ቤተ ክህነት ውስጥ ለምድራችን ጉስቁልና ምክንያቱ የኦርቶዶክስ መታደስ የኢትዮጵያ መታደስ ነው። ገዳማቱ ወደ ሙዚየም መለወጥ አለባቸው። እዛ ሆስቴጅ የተደረጉ ሰዎች መለቀቅ አለባቸው። ብራዘርስ እየሰማችሁ። ስለዚህ የኦርቶዶክስ መታደስ የምድሪቷ መታደስ ነው። ጉስቁልና ይጠፋል። ድነናል፣ እየዳንን ነው፣ እንድናለን የሚል የአባ ገብረ ኪዳን ያመጣው ተረት ሰው እንዳይድን የያዘ ይሄ ጨለማ መልቀቅ አለበት። ውጫቂ የሆነ ድነት የለም። ስትድን ኮምፕሊትሊ ትድናለህ። እዛ ቤት ብዙ ነገር ድግምት አስማርት እየተሰራ በድምፅ እያሰማን እና ጌርሳም ምንም ማለት አልፈልግም፣ ግን በሞት ላይ እንደዚህ አይነት ነገር ማውራት ለአንተ ከተመቸ ጥሩ ነው። ግን የምር ያሳዝናል፣ ጉዳቱን ስለምታውቀው ማለት ነው። ያልሞቱ ሰዎችን መግደል እንለፈው፣ ግን በጣም በጣም ክፉ አፍ ያለው ሰው ነው ጌርሳም። እኔ በጣም ይቅርታ አድርግልኝና እድሜም እንትንም የማያስተምረው ሰው ቢኖር ይሄ ሰው ነው። እንዴት እንደመጣለ ዘም ብላ እኔ ሳይገባው እንዴት ይሄን ሁሉ ባይገባኝም ንግግሩ ብሎ እኮ ነው ይሄን ሁሉ ያወራ። አንተ ቢገባህማ አትመለስም በፈጣሪ ስም። ንግግሩ ባይገባኝም ምናምን ብሎ ይሄው የቀባጠረው ማለት ነው። ይህ ምን አይነት ጥላቻ እንደሆነ በፈጣሪ ስም እንደው ምን ስብዕና ቢኖር የምር ይሄ ጭንቅላት ቢኖርህ የምትናገረውን ቢያንስ አመዛዝነህ ትናገር ነበር። እሺ አባ ገብረ ኪዳን ያመጡት ትምህርት አሁን ለዚህ ምላሽ መስጠት ራሱ የምር መውረድ ነው። አይ የሚያሳዝነው ግን ባይዘው መነኮሳቶቹ ናቸው እኮ አሁን ገዳማት ውስጥ ያሉ መነኮሳቶችን ሆስቴጅ አድርጋችሁ ይዛችሁ ብሎ የገቡት የተናገረውና አሁን እስኪ አንድ ያለ ፈቃዱ የተያዘ መነኩሴ አለ። ሁሉ ሰው ዓለምን ጥሎ አይደል እንዴ ቢመነኩሰው? ይሄን እንኳን ሳያቅ ነው እንዴ የገባኝ ወንጌል እንትን ያለኝ የሚለው? በጣም ፕሮቴስታንቲዝም ግን ተልከሰከሰ። በዚህ ባክል ባትወርዱ መልካም ነው። ቢያንስ እንደ ሰው ስብዕናችሁን ይዛችሁ መኖር፣ በቃ እንዳቅማችሁ እንደ እድሜያችሁ መኖር። እምነታችሁ ምናምን ነገር በጣም እንደሚያባልጋችሁ እናውቃለን። እንደዚህ ማፍም የሚያስከፍታችሁ እሱ እንደሆነ ግልጽ ነው ለኛ። ግን በቃ አንዳንዴ ደግሞ በዚህ ልክ ባትልከሰከሱና ባትወርዱ መልካም ነው። ብዙ የሚታዘብ ከናንተ በላይ የሚያውቅ አእምሮ ያለው ሰው ብዙ ነገር የሚያመዛዝን ሰው ይሰማል ያደምጣል ብላችሁ አስቡ። ይሄ በጣም ያሳፍራል። ያ በነገራችን ላይ አንዳንድ ንግግሮች ማስረጃ የሚጠየቁባቸው ንግግሮች አሉና ማስረጃ ስንጠይቅ ለምንድነው ምላሽ የሌላቸው? አንደኛው ውሸት ስለሆነ ነው። እውነት ከሆነ በቃ ማስረጃ ልታቀርብ ምንም ወደኋላ የሚያስብልህ ነገር አይኖርም። ግን ሁልጊዜ ውሸት ስለሚናገሩ ጌርሳም ከዚህ በፊት ካስታወሳችሁ እኔ ጋ ነው ብቻ የሆነ ቤት መጋቢ ብሉ ነበሩ አስታውሳለሁ። እና ማርያም ትመለካለች ብለው አስተምረውኛል አለ።
የት ነው የተማርከው? አዲስ አበባ እንደዚህ የምትባል ቤተክርስቲያን አለ። ከዛ ማን ያስተማረ ይባላል? ሰበካ ጉባኤ አላለም? በመድኃኔዓለም በቃ ሰው ሲዋሽ ማለት ነው ቤትም አያመልጥም፣ የሆነ ቦታ ላይ ያዳልጠዋል። ሰበካ ጉባኤ ደግሞ ከመቼ ወዲህ ነው የሚያስተምረው? ሰበካ ጉባኤ ከህዝብ ተመርጦ ቤተክርስቲያን ላይ የአስተዳደር ጉዳይ ላይ የሚሰሩ ሰዎች ናቸው። ሰባኪያን ምናምን እንኳን አይደለም፣ ሰበካ ጉባኤ ነው አለ። በዚህን ያክል የሚዋሽ ሰው ጌርሳ እና አሁን የሚናገራቸው ነገሮች በጣም ጸያፍ የሆኑ ተራ ክሶች፣ ምንም ማስረጃ የሌላቸው። ከዛ እንዲያደርጉ ነበረ። ለምሳሌ እኔ ተነስቼ ፕሮቴስታንቶች እንደዚህ ብዬ ብል ለምለው ነገር መረጃ ቢኖረኝ እንኳን ማስረጃ መሆን እስካልቻለ ድረስ በህግ ያስጠይቀኛል። ይህን እንኳን ማገናዘብ አይችሉም። ማንም ሰው መረጃ ሊነግረኝ ይችላል። እከሌ እንዲያርጎ ሰው ገሎ ምናምን ሊለኝ ይችላል። ይሄ መረጃ ነው፣ ማስረጃ አይደለም። ተራ መረጃ ነው። መረጃ ከየትም ሊመጣ ይችላል። በህግ ፊት ግን ማስረጃ እንጂ መረጃ ተቀባይነት የለውም። ከምን አንጻር? የሆነን ሰው እየከሰስኩ እስካወራሁት ድረስ ማለት ነው። እና ያለምንም ማስረጃ ነው የሚያወሩት ተሰብስበው አሉባልታ። መድኃኔዓለም ዘማሪ ዳግም የ10 ዓመቱ ትዝ አይልህም ዮባ? 10 ዓመት በ10 ዓመት ውስጥ ፕሮቴስታንቲዝም ይጠፋል ስትል ሰዎቹ ተጨፍጭፈው ነው ተገለው ብሎ ያበዱበት እዛ አይደል? ያኔ አሁን ገብቼ ያስታውሳለሁ። እንትን ብለው እንትና ማን ነው ዶክተሩ ነበር፣ ሻውል ነበረ። በቃ አላሉ ነፍስ ያለን የሚሉ ሰዎች ነው የነበሩት ያኔ። እና በቃ ተሰብስበው በቃ መስማት አንፈልግም ምናምን ብሎ ተጫጫሁ። ዞሮ እነዚህ አይነት ክሶች አሁን ላይ ትርጉም አልባ ናቸው። ትውልዱ ነቅቷል። ትምህርትን መመዘን ይችላል። በትምህርት እየፈለሰ ነው ያለው። ባሉባልታ አታስቆሙት። እና እዛ የተሰበሰቡ ወይዛዝርት እባካችሁ ቡና ጥዳችሁ ወሬ ተው። እሺ ላሳያችሁ እነማን እንደሆኑ እነማን ናቸው ይታያሉ። ዳግም ሰረቀ። ከዛ ማን ነው ቤኪ እንኳን ደግሞ አንድ ኦርቶዶክስም አለ። እኔ እንዲህ አይነት አሉባልታ ሲወራ ቁጭ የምትሉ ክርስቲያኖች ራሱ ምናችሁ ነው የሚያማችሁ? እዛ ቤት ገብታችሁ ቁጭ የምትሉ አሁን ክርስቲያን ይሄ ሴት ነች መሰለኝ ጥሩዬ ይላል። እባካችሁ ተው። ማይሆን ቦታ ገብታችሁ ቁጭ አትበሉ። እና ቅዱስ እና ሀረጋዱላ ሊያም አለች። ኦልሬዲ እነዚህ እንዳለ በቃ በቁማቸው ያንቀላፉ ሰዎች የእድር ድክመት እንጂ የሌሉ ሰዎች ናቸው። የእድር ድክመት ነው። አንዳንድ ሰው ሞቷል፣ ይሄማ በቃ የእድር ድክመት ነው እንደ አንስቶ በቀበረው የሚባልላቸው አሉ። በቁማቸው የሞቱ ማለት ነው። እና በዚህ ደረጃ ያሉ ሰዎች ናቸው ቤተክርስቲያንን በማንቋሸሽ ምናምን ላይ ያሉ ማለት ነው። እና በጣም ያሳዝናል። ግን ገብታችሁ የምትቀመጡ የኛ ልጆች ግን እረፉ። እሺ የተነሳዎች ላይ አሁንማ በስዕል አድኖ ተሸፍነው ክርስቲያን መስሎ የሚቀመጡ ብዙ ሰዎች አሉ። እንደዛ ሊሆንም ይችላል ብለን እናስብና ግን ምን ይገኛል ተብሎ ነው እንደዚህ አይነት አሉባልታና የማይረባ ትርኪ ሚርኪ ወሬ ለማዳመጥ ምን ዩቲዩብ አይሻላችሁ? ከቲክቶኩ በጣም ነው የሚያሳፍር ደረጃ የደረሰው። የሌለ ያልተፈጠረ ፈጽሞ ገሃዱ ዓለም ውስጥ ያልሆነ ተውኔት ሲሰማና ሲታይ ያለ ማስረጃ ሲለፈለፍ ዝም ተብሎ አሚን ተብሎ መቀበል ማለት ይሄ ነው። በዚህ ምድር ላይ ድሃ ሆነ 5 ሳንቲም ሳይኖር ሚሊዮን ብር አለ ስትባል አሜን የሚል ጴንጤ ብቻ ነው። ይሄንን ተማመናለን። ታውቃለህ ዮብችስ እኔ ጭሮ ጋር አንዷ ሄዳ አስታውሳለሁና
ስንት ሚሊዮን ትፈልጊያለሽ ይላታል። 100 ሚሊዮን ትበለው 9 ሚሊዮን ትበለው ብቻ እንደዚህ በሚሊዮኖች ትቆጥራለች። ከዛ ቤትሽ ስንት ይሆናል ጂ ፕላስ ስንት ይሆናል አላት። 6 አለች። ሆኗል አላት። ጮሃ ወጣች። ስትወጣ በእግሯ ወደ ቤቷ እኔ ፕሮቴስታንቲዝም ክርስቶስ በጣም ከባድ ነው። በሚሊዮኖች አስጠርቷት ቤት ጂ ፕላስ 6 ምናምን አስብሏት ስትወጣ የለም። እና በጣም ከባድ ነው። የባንክ ቡካችሁን ይዛችሁን ይባላሉ። ከዛ ሞልቷል ይላችኋል። ባንክ ቤት የሆነ እንትን ላይ አሳሳለሁ አንድ ጋዜጠኛ አንድ የሚያፋጥጥ ጋዜጠኛ አለ የሆነ ቲቪ ላይ እና የባንክ ባለሙያ ጠርቶ ዋና ሰው የሆነ ብቻ ጠርቶ እንደዚህ አይነት ነገር አለና ይሄ እንዴት ነው ምናምን አሉ። አንዳንድ በጣም ያስቸግሩ ሰዎች ገብቶልኛል ብሬን አምጡ የሚሉ ሰዎች አሉ አለ። ብሩን የሞላው እንትኑ ነው ምንድነው ነብዩ ነው የሞላው፣ ግን አይምሯቸው ላይ ነው ቡካቸው ላይ አይደለም። ሰውየው ሀብታም እንዲሆን ከፈለክ አውጣና ስጠው፣ ቼክ ጻፍለት። 1 ሚሊዮን ይገባልሃል ሳይሆን አስገባለት። ከዛ ውጪ የትም አይገባለትም። ካልሰራ ከየትም አይመጣም ብር ከየትም አይመጣም። የሰውየው ድሃ መሆን በጣም ካሳዘነ ገንዘብ ማግኘት አለበት ብለህ ካሰብክ ነጭሮ ምናምን ዮናታን አሉ የተባላችሁ ሰዎች ላኩለት በአካውንቱ ብር። በቃ ሰውየው ሊያገኝ የሚችለው በዚህ ብቻ ነው። ከዛ ውጪ ሄዶ አንጡ ቢል አይሆንም። እና እኔ እንደዚህ አይነት ድራማችሁን ብትተው ጥሩ ነው። ምንድነው እንዲህ ልትሄድ ትፈልጋለህ? ወደ ውጭ ልትሄድ ትፈልጋለህ? አዎ። አይ አትሄድም። የእሷ ደግሞ ይለያል። አንዲት እህት አለች እና በጣም ከባድ ነው። አንቺ የሳምንቱን ሲንገራቸው ሁለቴ ተናግሬያለሁ። ሶስተኛ አንተ ንገር። እሺ ተወዳጆች፣ ሳምንት እሁድ የኢዮብ ዘሚካኤል ፖድካስት ይመረቃል ስንል በይፋ ይከፈታል። እሱም በላይቭ ነው የሚሆነው፣ ዩቲዩብ ላይ ነው የሚሆነው። አድርገው ፕሮግራሙ ዩቲዩብ ላይ ላይቭ ነው። ወንድሞች ይኖራሉ፣ እዛ ላይ ትምህርት ይኖራል። እሱን ትምህርት ትካፈላላችሁ፣ ታደምጣላችሁ ማለት ነው። ቢያንስ 6-7 ወንድሞች ይኖራሉ። ሁሉም ተገኝተው ያላቸውን ኤክስፒሪየንስ ያላቸውን ነገር ያሳያቸዋል ማለት ነው። ሰዓቱ ከ9 ሰዓት ምናምን ነገር ነው የሚሆነው ኦልሞስት እዛ አካባቢ። ግን ዩቲዩብን ማግኘት የምትፈልጉ ሰዎች እዛ ያላችሁ 500 ሰዎች የኢዮብ ፕሮፋይል ላይ ትገቡና ከኢዮብ ፕሮፋይል ላይ እንትን አለ ባዮ ላይ የዩቲዩቡ እንትን አለ ሎኬሽን ነው አይደለ? ብቻ ዩቲዩብ እዛ ላይ አለ። ባዮ ላይ አለላችሁ። ዩቲዩብን ስትነኩ ቴሌግራም እና ዩቲዩብ ነው ያለው ባዮ ላይ። ዩቲዩብን ስትነኩ ቀጥታ ዩቲዩብ ላይ ከታችኋል። እሱን ሰብስክራይብ አድርጉ። ከዛም በኋላ በቅርቡ ታደምጣላችሁ በላይቭ ማለት ነው። የሚቀር የለም። ዮሐዴም እዛ ቀን ይገለጣል ብለን እናስባለን። የናፈቃችሁን ዮሐድ ታዩታላችሁ፣ እጁንም ቢሆን ማለት ነው። ዮሐድን ከተመረጡ ሰዎች ካዩት አንዱ እኔ ነኝ። እንግዲህ በአካል መጥቼ ከዚህ ድረስ መጥቼ ያየሁት ቅድስና እኮ ነው። አየህ ሌላ ምን አለ? ወይ ቅድስና የተባረከ እኔ ምለው ግን ያልሞተው አበበ ጉልላት ይገኛል እንዴ? እንፈልገዋለን ፖድካስቱ ላይ ባይዘው አንዱ አጋራችን እሱ ነው። ባለሼር እና ሼር ኦርደር እሱ ነው። አንቺ እዚህ እናስባለን። እዚሁ ከአገልግሎት ሌላ ቦታ ካልወጣ እንደ እግዚአብሔር ፈቃድ ይገኛል ብለን እናስባለን አይደል እንደ እዝራኤል? ያው ማይክ አይከፍትም እስካሁን ያለው
ኧረ እስካሁን እየበላ ነው። አይ አሁን ጨዋታ ላይ ነው ይመጣል ብለን እናስባለን እና ሁላችሁም እንዳትቀሩ እግዚአብሔር ይፍቀድ። በጸሎታችሁ አስቡን ለመልካም ያድርገው ብላችሁ ለጸሎት ስትቆሙ አስቡን ማለት እንፈልጋለን። የዛሬው ፕሮግራማችን እንግዲህ በኔትወርክ ምክንያት አልተሳካም። ፕሮግራማችን የነበረው ከሰሞኑ ጉዳይ ጋር ተያይዞ በህግ እንዴት ይታያል፣ የሆነ ሰው እየተነሳ ከሌም በመርዝ ከሌ ገደለው ወይም እንደዚህ ገደሉት እያሉ ክስ ማቅረብ ተጠያቂነትስ የለውም ወይ የሚል ነበረ እና የተወሰኑ ነገሮችን አዩ። የቤተክርስቲያናችን የህግ ክፍል ዋና ኃላፊ ነው እና የህግ ባለሙያ ነው፣ ጠበቃ ነው። የትኛውም የህግ ጉዳይ ካላችሁ ታማክሩት፣ ኬዝ ካላችሁ አናግሩት፣ ፎሎ አድርጉት እና የተወሰኑ ነገሮችን እየነገረ ነበር። ግን ብዙ የምናነሳቸው ነገሮች ነበረ፣ አልተሳካም። ይሄን ድምፅ እየሰማችሁ ካላችሁ እኔ እግዚአብሔር ቢፈቅድ እና ቢሆን ደግሞ ይሆናል ብዬ አስባለሁ። እነዚህ ሰዎች የኢትዮጵያን ምድር ሲረግጡ በህግ እንደሚጠየቁ አልጠራጠርም እና ሲረግጡ ቀጥታ ወደ ቤታቸው ሳይሆን ወደ እስር ቤት እንደሚገቡ እንትናቸው ወንጀል ስለሆነ ማለት ንግግራቸውና እንደሚሆን አልጠራጠርም። ደግሞ እግዚአብሔር ያደርገዋል። በምድር መክፈል ስላለባቸው ማለት በሰማይ በደንብ አድርገው ይከፍሉታል። በጌታ ስጋና ደም ላይ አላቅጠው አይቀሩም። በብዙ አባቶች ላይ የውሸት ነገሮችን ሲናገር ዲስኩ ተንሸራቶ በዛም አልተማረም። ገና ወደፊት ደግሞ እግዚአብሔር ያስተምረዋል ብዬ አስባለሁ። ግን ይከፍሏታል። ሰው ከንግግሩ ከሚያወጣቸው አልባሌ ንግግሮች ዋጋ ይከፍልበታል። ከቃል የተነሳ ትኮነናለህ፣ ከቃልም የተነሳ ትጸድቃለህ አይደል የሚለው። ቃላቸው የሚያስኮንን ነው። በኩነኔ ሰዓት፣ በፍርድ ሰዓት እግዚአብሔር የሚሰጣቸውን ይሰጣቸዋል። አስቀድሞ የንስሐ ዕድሜ ይስጣቸው፣ በንስሐ ይመለሱ። መጥፋታቸውን አንመኝም። ግን ደግሞ ወንጀል ነውና እንደ ሀገር ስንኖር ምንተዳደርበት ህግ አለና እንደ ህግ ደግሞ ወንጀል ስለሆነ በወንጀላቸው እንዲጠየቁ ትልቅ ምኞት አለኝ እኔ። እግዚአብሔር ደግሞ ያደርገዋል። በተረፈ ማስረጃዎችን የያዛችሁ ሰዎች ያዟቸው። ለማስጠፋት እየሞከሩ ነው። ዞሮ ዞሮ የተያዙ ማስረጃዎችም ስላሉ ማድረግ አይችሉም። ግን ማስረጃ እንደዚህ አይነት የስድብ ነገሮች ሲኖሩ ያዟቸው። ጌርሳም እንግዲህ እኔም አለው ስሜ አብሮ ካልተነሳ እያለ ነው። አንተ ስለሞት የማውራት ድፍረቱ ኖሮ እንደዚህ ገደሉ እያልክ ለማውራት አንተ ከደፈርክ እኛ ለመናገር የምንሳቀቅበት ምክንያት አይኖርም። እንግዲህ እናወራለን። የጌርሳም ግን ያው በመስታወት ቤት የሚኖር ሰው ድንጋይ አይወረውርም ነውና ቢቀርበት የሚሻለው ትልቅ ነው። እሱንም ቤተሰቡንም እንዳይጎዳ ዝም ቢል መልካም ነው። አይሆንም። እኛም መናገር አንፈልግም እሱም ደግሞ ባይናገረን ደስ ይለናል። የማይሆን የማይወጣው ሀዘን ውስጥ ይገባልና ማለት ነው። ይሄ ማስጠንቀቂያ ይድረሰው ለራሱ አይደለ። ከዛ ጊዜ ጀምሮ እኔ የማስታውሰው ማለት ከዛ በፊትም ያላለ ግን 1992 ነው 91 ዓመተ ምህረት ግዛው ዳኜ የሚባል የፖሊስና ህብረተሰብ ጋዜጣ አንባቢ ቦታው ጨፌ ዶንሳ ከተማ ውስጥ ነው። ሄጄ እኔ አገልግዬበታለሁ ያንን ከተማ። በኋላ ላይ የወንጌል አማኞች በዛንት ብለው ሬሳውን አውጥተው ይሄ ሰው ማርክ ላይ ነው ማገልገል የቀረው ሰዎች ናቸው። ይሄን በግለሰብ ደረጃ ያደረጉት ገለውት ከተቀበረ በኋላ ሬሳውን አውጥተው ተቃጥሎ ውሾች እየበሉት ያለ ኢትዮጲስ መጽሔት ላይ ወጥቷል። እሱን መጽሐፍ በአስቸኳይ ለእኔ ላኩልኝ። እንደዚሁም ከጳጳሳቱ ከብፁዕ አቡነ ጴጥሮስ ኒውዮርክ ነው የተቀመጡት፣ እነ ብፁዕ አቡነ ማርቆስ እነ መጋቢ አዲስ የጥላቻ ንግግራቸውን የእኛን የፕሮቴስታንቱን ሃይማኖት ከምዕራባውያን ጋር አገናኝተው እኛ ኢትዮጵያውያን ሆነን ሳለን እንደ ሀገራችን እንደ ኢትዮጵያ የማይመለከተን ሀገራችን ላይ እኛ አራሙቻዎች ናቸው ነው ብለው ያሉ። አራሙቻ ኢትዮጲስ መጽሔት ላይ ተጽፏል። ስማ ኢዮባ ይሄ ሰውዬ ግን
እንደው ዝም ብሎ ሀገር ሲናገሩ ሰምቶ ነው የሚያወራው ወይስ ጨፌ ዶንሳ ሄዶ አገልግሎ ነው እንዴ? ምንም በቃ ማርስ ላይ ቤተክርስቲያን ከተማዋ ራሱ አልተመሰረተችም እኮ ጨፌ ዶንሳ የምትባለው። ቆይ ኧረ ኢትዮጲስ የሚለው መጽሐፍ ራሱ የልጆች መጽሐፍ ላይ ነው እንዴ የምትወጣው? ወንጀል የልጆች መጽሐፍ ላይ እየታተመ ሃይማኖትን እንዲጠሉ አድርገን እናስተምራለን ነው ያሉት። እነዚህ ልጆች ከራሳቸው አይደለም ያመጡት፣ ያ እንዲህ ብለው ያስተማራቸው ሰው ማን እንደሆነ ይናገራሉ ማለት ነው። ግልጽ አድርገው ይናገራሉ እነሱ። ይህም ብቻ አይደለም። የነ ሐዋርያው ንጉሴ ሮባ ባሌ አርሲ ውስጥ በቆጂ ልጁን አውጥተው ዛፍ ላይ የሞተው ልጅ አውጥተው ዛፍ ላይ እየሰቀሉት ሬሳውም ማለት ነው። የእናንተን ጥንባችሁን አንሱ ብለው በተለያየ ቦታ የተደረጉ ነገሮች ሁሉ በአንድ በተዘዋዋሪ ራሷ በቤተክርስቲያኒቱም አውደ ምሕረት ላይ ቆመው የድመት ስጋ ባይዘዊ አሁን ስለፈራ ሞት መቁጠር ጀምሯል። ሞት ማለት ነው እንደዚህ ሞቶ ነበረ እንደዚህ አድርገው ነበረ ምናምን እኛ የጠየቅነው ሌላ ነው። አሁን ደግሞ በቃ እየተወራ ያለው ሌላ ነው። እንደዚህ ሆኖ ነበር እንደዚህ ለሚያወሩት ሁሉ አሁንም ማስረጃ የምንጠይቅበት ነው። ለምሳሌ በቤተክርስቲያን ትእዛዝ ሆኖ ከሆነ ማለት ነው ሆኖ እንኳን ቢሆን ሆነ ብለን እንውሰደውና ቤተክርስቲያን አዛ ያደረገችው ነው። ካልሆነ ቤተክርስቲያን አንስቶ መናገር ራሱ ወንጀል እኮ ነው። ለነገሩ ይሄ እንዴት ሊገባቸው ይችላል? ምንናገረው እነ ኢዮብ ዘሚካኤል የተናገረውን ያንን ቪዲዮ ታመጣላችሁ ታዘጋጃላችሁ ማለት ነው። እና እናደርጋለን። ተባረኩ። ቀጥሉ ወገኖች። ማልቀረሽ የዛሬ 10 ዓመት አረቤም ሊከሰስ ነው ጋይስ። ኧረ ምሳ እናመላልሳለን። አያሳስብ እንትናም ቢሰሙ ማለት ነው። ማን ነው አቤል አቡናን ሰምቶት ቢሆን የሰው እንዲህ ባልሆነ ነበር። በሰበሰብንልህ ብር ታከም ሲለው እምቢ ብሎ አይደለ ታክሞ ቢሆን እንዲሆን ነበር። አይሆንም። ጠላት ክፉ ምክር መስሎት ወገቡን አይደለም እኮ አእምሮን ነበር መታከም የነበረበት። አረ ወይ ባጭስም እያወራች ነው። እግዚአብሔር ይመስገን። እዚህ ሀገር ላይ ብዙ ቻሌንጆችን እንዳለፍን ይታወቃል። በደንብ በጣም ብዙ በወንጌል ምክንያት የተነቀፍንባቸው ብዙ ጀርኒዎች ነበሩ ለዘመናት ማለት ነው። እና የዘመናት ጀርኒዎች አሉ። እነሱን እንጠራራ እናውራ ምናምን ከተባለ ብዙ የምናነሳቸው ጉዳዮች እንደሚኖሩ በጣም ግልጽ ነው። እሱ በደንብ ማውራት የምንችላቸው ነገሮች ይኖራሉ ብዬ አስባለሁ። እና ትለው ካለ ችግር የለውም። ምንድነው እኛን ስሜታዊ አያደርጉንም፣ ግን ስሜታዊ የሆነ ያልሆነ ነገር መናገር የለብንም አሁን ማለት ነው። ከዚህ በፊት ፈርቷል ጌታ ፈርቷል። መረጃ አለን። እነሱ ለተናገሩት ነገር መረጃ አላቸው አይደለ? በቃ መረጃ በመረጃ እንጫወታለን ማለት ነው። የምንጫወትበት ቦታ ላይ እነሱ ሲሄዱ እኛም የምንሄድበት ቦታ ላይ ሄደን እኛም እናጫወታቸዋለን ማለት በሚገባቸው ቋንቋ። ህግ የተሰራው ለኦርቶዶክስ ብቻ ለመፍረድ አይደለም፣ ወይ ለፔንቴ ብቻ ለመፍረድ አይደለም። ለሰው ልጆች ሁሉ ነው የተሰራው። ባለሁበት ሀገር እኔ ህግ አለ። በህግ ነው የምተዳደረው። መንግስት ያውቃል። እኔ ባለህበት ሀገር ሐኪም ቤት ካለ እዛ ሄድ ቅድሚያ ጀምሮ ማለት ነው። ኢቫንጀሊስት መሆኔን ያውቃል። ይህንን ሀገር ውስጥ እያለው አጣርቶ በጋብቻ ነው ወደዚህ ምድር የገባሁት። ሰላማዊ ሰው ነኝ፣ የወንጌል አገልጋይ ነኝ። እያንዳንዷን ነገር ህግ አለ። በየትኛውም ምድር ላይ አሜሪካ የምትኖሩ በአውሮፓ ኢትዮጵያ ሰው የምትኖሩ በኢትዮጵያ ማለት ነው። እኛ እንደማናቸውም እየተነሳን ይሄ በረከት ከደረሰኝማ ይሆናል ውስጥ ትጠፋለች ብለዋል። ይሄ ክራይም ጸልይልሃለሁ፣ የኔ በረከት እንዲደፋብን ልጆቻችንን የፕሮቴስታንትን ሃይማኖት እንዲጠሉ አድርገን ነው ማሳደግ ብለዋለን ብለው ያሉት። በተለይ ከ4 ቀን በፊት ምሽት አካባቢ ላይ አሰምቻችኋለሁ። ኬኩና ጸዲ ቤት የነበሩ ሰዎች ሁሉ በሙሉ ተሰብስበው እነሱ የኦርቶዶክስ እምነት ተከታይ ናቸው። እንደነኙ አይነት አንዳንድ ጽንፈኞች የሚያስተምሯቸው ትምህርት ወይ በየቴሌግራሙ ተሰብስበው ምን እንደሚመክሩና ቀነሱ የሚጠይቁበት ቦታ ይጠይቃሉ። በተለይ ጸዲ እንግሊዝ ሀገር ላይ ተቀምጣ ነው ልጆቼ የእኛን ሀገር የውጭውን ሀገር ህግ የምታውቁ ቢንያውን እንግሊዝ ነው ያለው፣ ኤርሳም አሜሪካ ነው ያለው፣ ሜርሲ አሜሪካ ነው ያለሽው፣ ዳንዬ አሜሪካ ነው ያለው፣ ቤካ ሳውዝ አፍሪካ ነው ያለው።
የውጭውን አገር ህግ ምን ያህል ሲሪየስ የሆነ በታገር እንደሆነ እናውቃለን። የመናገር የነፃነት መብት ማለት ነው። አንዱ ባለፈው ተነስቶ መንገድ ላይ አግኝቶ የእኛን ሃይማኖት እንደዚህ ብለህ የምትናገረው አንተ ማነህ ምናምን ነገር ብሎ ተጋበዘ። መጣና እኔ ጋር ሊደባደብ ማለት ነው። ከመኪና ወረድኩና አወራሁት። ምንድን ነው ያውቃል? አይ በዚህ ወጥቶ በዚህ ገብቶ ምናምን ነገር አለ። ከዛ የህግ አካላት መጡና እዛው ባለንበት ፖሊስ ማለት ነው ይሄን ያገር መጡና ምን ሆነህ ነው? ምን አደረግህ አለው። አይ የእንትን ሚዲያ ላይ ዩቲዩብ ላይ ወጥቶ እንደዚህና እንደዛ ብሎ የእኛን ሃይማኖት ያወራል ብሎ ሲል ያለህበት ድረስ መጥቷል አለው። አልመጣም። ሃይማኖትህ ድረስ መጥቷል፣ ቤተክርስቲያን ድረስ አለው። አልመጣም። እና ፖሊሱ ስቆበት ይቅርታ መጠየቅ ካለብህ ይቅርታ ጠይቀው ብሎት ስቆበት፣ ጌታ እግዚአብሔር ምስክሬ ወንድሞች እናቶች፣ አንደኛ አቤቱ አልሄድኩም እና ምንድን ነው ብሎ ሲላ መጽሐፍቶቻችንን እያነሳ ምናምን ነገር ብለዋል። የእኛን ሃይማኖት እንደዚህና እንደዚህ ብሎ ሲል ምን ላይ ነው ያለው ብሎ ሲለው ሚዲያ ላይ በተነገረ ነገርማ እኛ ልትጠሩን አይገባም ብሎ ስቆበት፣ ሁለት ፖሊሶች ማለት ነው። ሁለት ሆኑ። ደግሞ የውጭውን ዓለም የማታውቁ የመናገር ጥግ ህግ ይፈቅድላል፣ ዲሞክራሲ እስከተባለ ድረስ ትራምፕን ከፀጉሩ ጀምሮ እስከ ጥፍሩ ድረስ ልትናገረው ትችላለህ። ዲሞክራሲው የሚፈቅድልሃል። በሃይማኖት ጉዳይም ላይ ልክ እንደዚሁ የጌታችን የኢየሱስ ክርስቶስን እኮ መስቀል ዘቅዝቀው ኢየሱስን እኮ እየተሳደቡ የሚሄዱ እኔ ከተማ ውስጥ አሉ። ዲሞክራሲ ስለሆነ ምንም አትናገራቸውም፣ በእውቀት ነው። ከእስያ ሀገር የገቡ ሰዎች መስቀሉን ዘቅዝቀው በባለፈው የጌታችን የኢየሱስ ክርስቶስን ስቅለት በቀሚሷ ላይ እየጎተተች ይቺ ማነች የአሜሪካ አርቲስቷ አርቲስት ነች አይደል? አይ ቲንክ የሆሊውድ አርቲስት እሷ እንደዛ እየጎተተች የጌታችንን ስቅለት አደባባይ ልኮ ነው። የዚህን ያህል ዲሞክራሲ አለ። አየህ ክርስቲያኖች እንደውም ሊያነሱት ፈለጉ። የጌታችንን ስቅለት ያለበት የሾህ አክሊል ያደረገበትን ቀሚሷ ላይ እንደ ቬሎ አድርጋ እየጎተተች ማለት ነው። አየህ አሁን ይሄ በህግ ደረጃ ያስጠይቃል። ግን ዲሞክራሲ ስለሆነ እንደዛ አደረገች። የዲሞክራሲ ጥጉ ምን ያህል እንደሆነ እኛ መጽሐፍቶቻቸው ላይ የተጻፈ በቅዱስ ቁርባን መገዳደል ዘወርሃ ሰኔ ስንክሳር ላይ ይኸው የገዳም አበምኔት የሆነው አይደል ይገድያለሁ እያለ ሲል የነበረ እርስ በርስ አይደል የሚገዳደሉ። ይህ ምን የማይታወቅ ነው እንዴ? ሁሉም ያደርጋሉ አላለም። አንዳንድ ክፉ ሰዎች ግን እቤት ውስጥ የበቀሉ ሰዎች አሉ። መጽሐፍቶቻቸው እኮ ራሱ ይመሰክርባቸዋል። አሁን ተመልከቱ። አሁን በቃ ሽንት ብሎታል። ሽንት ብሎታል። ምን እያለ ነው? አንዳንድ እንደዚህ የሚያደርጉ ሰዎች አሉ፣ ሁሉንም አላልንም ማለት። በቅዱስ ቁርባን ይገላሉ እኮ ነው ያለው። ቅዱስ ቁርባን የአንዳንድ ሰዎች ነው፣ የቤተ ክርስቲያን ነው። ቅዱስ ቁርባን ስለ ቅዱስ ቁርባን ሰው ካወራ ስለ ቤተ ክርስቲያን እያወራ ነው። ስለ ቤተ ክርስቲያን እያወራ ዋጋ መክፈል መቼም ቢሆን አይቀርም። ይሄን መታወቅ አለበት። ዋጋ መክፈላቸው መቼም ቢሆን አይቀርም። መጀመሪያ አፍን መቆጠብ እኮ ነው። አሁን በየላይቭ እየወጡ ሽንቴ ከማለት ያያዘ ልደታ አሁንም እሱም ጊዜ ቀጥሮ ማለት ነው ሃይማኖት ይጠፋል ነው ብሎ ያለው። ኦኬ ክራይም ነው። ይሄ እኮ የቀልድ ጨዋታ አይደለም። እኛ ማናችንም በዚህን ያህል ዓመት ውስጥ ኦርቶዶክስ ትጠፋለች ብዬ ተናግሬ አላውቅም። በወንጌል እውነት በወንጌል ታድሶ መለውጧን እንጂ የቤተክርስቲያኒቱን መጥፋት እንደማልፈልግ በእንባ የተናገርኩትን ዲያቆን ሕዝቅያስ ሲቀልድበት ነበር። ምንድነው የአዞን ባያለ ማለት ነው። አሁንም እናገራለሁ። የኢትዮጵያ ኦርቶዶክስ ታሪክሳን መፍረሷን ሳይሆን በወንጌል መታደሷን ፈላጊ ነኝ። ህዝቡ ላይረዳ ይችላል፣ አይመለከተኝም። ቤተክርስቲያን ወይ ኢዮባም ኢዮባ አልኩኝ። ሀኒኤልም የአንተው ዘመድ ነው፣ እስር ቤት መግባቱ አይቀርም፣ በ10 ዓመት ውስጥ መጥፋታችን አይቀርም ብሎ ተናግሯል። እዛው ወንጌል እንሰራለን፣ እዛው ትመሰካከሩት አላችሁ። አባ ችግር የለውም። እንግዲህ የተናገረው ይጠየቃታል ቀርቦ ማለት ነው። ወይስ ያቀደው እቅድ አለ? ይጠየቃታል ቀርቦ ማለት ነው። ከእነሱ ሁሉ ጭምር ይጠየቃል። አክሊለ ያያዘ ልደታ ኢዮብ ዘሚካኤል የፕሮቴስታንት ሃይማኖት በዚህን ያህል ጊዜና በዚህ ጊዜ ብለው የተናገሩት ማለት ነው። አላልኩም እኔ ለምሳሌ ይሄ ድምፅ ያላስገቡበትን እሱን ያዙ። አንድ ሁለተኛ፣ በየአካባቢው ላይ ኢትዮጵያ ውስጥ ማለት ነው በየቦታው ላይ
በአንድም በተዘዋዋሪ መንገድ ቤተክርስቲያኒቱም ራሱ እንኳን እውቅና ሰጣቸው እንደዚህ አይነት ነገር። በእርግጥ ግን በቤተክርስቲያን ውስጥ ተሰግስገው ለፕሮቴስታንት ሃይማኖት ጥላቻ ከመኖሩ የተነሳ ሬሳችንን አውጥተው ያቃጠሉት ለምሳሌ ይሄ ጆሮም አይምሮም ምኑም ድፍን ስለሆነ ነው እንጂ ለምሳሌ እኔ ፕሮቴስታንቶች ይጠፋሉ አላልኩም። እና ሲጨንቃቸው ምን ማለት ጀመሩ? ያያዘ ልደታም የተናገረውን ኢዮብ ዘሚካኤልም የተናገረውን አክሊለም የተናገረውን ማስረጃ ያዙ። ፕሮቴስታንት ይጠፋል ብለዋል። አውጣና ቁጭ በል፣ ይዘው ታቅፈው ትቀመጣለህ። አንተ ግን ወንጀል ነው የሰራኸው። እኛ ለተናገርነው ነገር ተጠርተን እንጠየቅ። እስኪ የሚያስጠይቀን ከሆነ እኛ እንጠየቅ። አንተ ግን ወንጀል ነው ያደረከው፣ ስም ማጥፋት ነው፣ በቅዱስ ቁርባን ይገላሉ ነው ያልከው። ይሄ የባልቴት ወሬህን አሁን ልክ እንደ እንትና ማሜ የሚስቱ ጭን ስር ተደብቆ እንዳሳለፈው አታሳልፋትም። አንተ ትከፍላለህ ዋጋ። እንደውም ከዛ በኋላ ማንበብ አቁሜያለሁ። ነገሩን አውጥቶታል። ያ ግን ኦርቶዶክሳዊ ሳይድ ነው የያዘው። አይረማበር እና እነሱ በእነሱ አፍ ወንጀልን ሲናገሩ ጽድቅ፣ እኛ ግን የተጻፈውንና ያለውን ነገር ስንናገር ኩነኔ የሚሆንበትና አንዳች የሚያስፈራሩበት ነገር ሊኖር አይችልም። ነገር ማለት ባለሁበት ሀገር ህግ ተጠይቅ ተብዬ ብባል ይዤላቸው ሄዳለሁ። የኦርቶዶክስ ሰባኪያንን ብለው ያሉ ለነጮቹ ያላቸውን ጥላቻ በተለይ ውጭ ሀገር ያሉትን በውጭ ሀገር የምናወራቸው፣ አሜሪካ የተቀመጡት በዛው ሀገር ህግ ነው የሚወራው። በካናዳ የተቀመጡ፣ አውሮፓ የተቀመጡ ይህ ሰውዬ ጌታ ንፍጣም ነው። እና ይሄን እናደርጋለን። ቢኒ እየቀጠል ጸጋ ይብዛልህ። ምንም አይነት ግን ግብአት እንዳሰጧቸው ስታወሩ ቴንኪው። ምንም አይነት ግብአት እንዳሰጧቸው ወንድምነት ቢኒ እያንዳንዷን ማለት ነው ግብአት እንዳሰጧቸው አንዳንድ ኢንፎርሜሽኖችን ሁሉ ጭምር እኛ እጅ ላይ ያሉትን መረጃም ጭምር እንዳትሰጡ እንዳታወሩ። ቴንኪው። ሃይላይትን ብዬ በወፍ በረ ነው ያነሳሁት። ራሱ ላይ አሽክላ ረግ ጠመጠምበታለሁ ማለት ነው። በራስ አፍ ትጸድቃለህ፣ በራስ አፍ ትኮነናለህ የተባለው ማ በስሜት ተነስቶ እንደተናገረ በኢትዮጵያ ህግ በያለንበት ሀገር አሁን ሰምቶ ነው ይሄን ጥቅስ አንተ ካንተ የሰማው ይሄን ጥቅስ። በዚህ ወገቡ የሚፈታ ትውልድ የለም። በዚህ ወደኋላ የሚል ትውልድ የለም። ስንክሳሩን ይዤ ሄጄ በእንግሊዝኛ አስተረጉመዋለሁ ማለት ነው። ስንክሳሩን በእንግሊዝኛ አስተረጉመዋለሁ። እነ ፕሮፌት ጉግል ነቆራ ቁጥር አንድ ትላለህ ማለት ነው። ቴንኪዩ። እሺ ወንድምነት ቀጥሉ። ጸጋ ይብዛላችሁ። ነቆራ ቁጥር አንድ አላለም። ተው ነቆራም እንኳን ለኛ ተወሱ። አረ የኛም ኬዝ በውጭ ሀገር ይታየልን፣ እዛ ሄደን እንከሰስ። አረ ሄደን እንከራከር በለኝ። ዋናውን ያደለው እንደ ትራምፕ ፊት ቆሜ መከሰስ ነው የፈለገው። ሌላ አልሙል አይደለኝም። አንድ አስተዋይ ሰው የሚዲያም ተከታታይ ሰው ወይም እንደ አንድ የሚዲያም ሰው ሆኜ ሳየው ይሄ አካሄድ አዋጭ አይመስለኝም። ለነሱ አዋጭ አይመስለኝም። ግን የሚያዋጣችሁ ከሆነ ያው መንገዱን ጨርቅ ያርግላችሁ ማለት እንወዳለን። ምንድን ነው ያልኩት? መንገዱን ጨርቅ ያርግላችሁ። ይህን ስማ እንዴ ደግሞ እኔ ጋይስ ቢኒ ሳየው እባክህ የሆነች ድንኩሽ ያለች እሷን ነው የሚመስለኝ። ከቤት አይወጣም። አይቶ በእናትህ ይሄ በስማ ዝም ብሎ ሰው ነው። እሺ ብሩክ ዮኒ እንኳን ደህና መጣችሁ። ፈጣሪ በምን በኩል እንደሚጎበኝ አታውቅም። አያ ትራምፕን ሊያሳይ ነው ዞሮ ዞሮ በአሜሪካ ህግ ነው የሚጠየቀው አለ። ኧረ እኔም የሆነ ነገር ብዬ አብሬ ብሄድኩኝ ተከስሼ
እዛው ሄደን እንከታተላለን ክሳችን። እናንተ ትቀልዳለህ። ምናምን ጡን ነው ኢዮባ ቀሚስ ያደረገው ሰውየው። እርግጥ ነው ይገባዋል ማለት ከዚህም በላይም ይገባዋል። ምክንያቱም የተናገረው ነገር እንዲሁ በቀላሉ በዋዛ የሚታለፍ ነገር አይደለም። መጽሐፍ ቅዱስ ላይ ባለ ነገር ሲሸነፉ ወይም ደግሞ ቅዱስ ቁርባን ለሕይወት እንደሆነ በደንብ ሲረዱና ሲያውቁ በምን ለማስጣል ሞከሩ? በተራ ሐሜት እና ያሙት ደግሞ ሐሜት ወይም የተናገረው ነገር ደግሞ በቀላል የሚታለፍ ነገር አይደለም። እንደተባለው ዋጋ ይከፍልበታል። በነገራችን ላይ የአንድ ትልቅ ቤተ እምነት እንትን ነው ስም ነው ያጠፋውና ያደረገው ነገር ደግሞ ወንጀል ነው። በራሱ እንዲህ የምታደርገው ራሱ በወንጀል የሚያስቀጣት ነገር ነውና ስለዚህ ያልተደረገን ነገር ደግሞ ከተናገረና ካወራ ደግሞ በራሱ ስም ማጥፋት ነው። ትልቅ የሆነን ተቋም ነው እንደዚህ ያደረገው። በእነሱ እንኳን ንግግር ተቋም ብለን የምንወስዳት የነካውም የተተናኮሰውም ስለዚህ ዋጋ ያስከፍሏል። ስለዚህ አሁን ምን ማድረግ ጀመረ? ኢዮባም እኮ ፕሮቴስታንት ይጠፋል ብለሃል። ጭራሽ ፕሮቴስታንቲዝም እና ፕሮቴስታንት አሁን ሰዎቹንና በራሱ ትምህርቱ አንድ ነው አይደለም። ይሄ ደግሞ ከማን ብሎታል? ቅድም አንትሽም እንዳለው ሃኔልም ብሎታል። በቃ በቅርቡ የሚጠፋ ነው። ብዙዎችም ብሎታል። በዚህ 10 ዓመት ውስጥ በዚህ 50 ዓመት ውስጥ ብሎ ይገለጡታል። 15 ዓመት ውስጥ ይጠፋል ብሎ ያሉ አሉ። ብዙ ከራሳቸው ቤተ እምነት እና የመጣበት አመጣጥ በጣም የሚያሳፈር ነው። ተራ የሆነ ድራማ ፈጥሮ ከዩቲዩብ ላይ ቀርቶ ያለውን ሪከርድ አድርጎ ያሰማል። አበበ ጉልላት ብሎ እና ይሄን የመሰለ ወንጀል እያለ የሆነ ለማጣፋት ነገር የሚመስል እዛም ጋር ያለ አይነት ነገር በኢዮብ አባባል አጥፍቶ ጠፊ እንደሚባለው ማለት ነው። ባይ ዲፎልት ምን እያደረገ ነው? ስተቱን እንትን እያለ ነው ማለት ነው፣ እያመነ ነው። ስለዚህ ግን ደግሞ ዋጋ ይከፍልበታል። ቀላል ነገር አይደለም ያለው። ይህንንም እያለ ግን እንደዚህ የውሸት ግትልትሉንም እያዩ የሚከተሉት በጣም ትንንሽ አህዮች ግን በጣም ነው የሚያስቁት። እግዚአብሔርን አሁንም የሚሰሙት የሚያደምጡት ሰዎች ያስገርሙኛል። የአእምሮ እድገት ውስንነት ያለባቸው ግን ደግሞ የተሻለ የሚለብሱ አይነት ነገር ሰዎች እንደሆኑ ያስታውቃሉ። እና ምን እንደነበረ ባይገባኝም ግን አሁን በሰማሁት ነገር ላዩ ላይ ሳይሸን አይቀርም። እንትን ነው አዩን እንደ አጋጣሚ ቃል ላይ ጽፌለት ነበርና ከህግ አንጻር እነዚህ ነገሮች እንዴት ይታያሉ? በተለይ በቅዱስ ቁርባን እንደዚህ ሰው ይገላሉ ብለው መናገራቸው እንዴት ይታያል ብዬ እንትን ብዬው ነበርና እሱን መጥቶ እያብራራልን ነበር የተወሰነ እና ምን ያህል በህግ እንደሚያስጠይቅ ወዘተ ማለት ነው። ግን ኔትወርክ አስቸግሮት ወጣና ከዛ በኋላ እንግዲህ ወጥቶ እየየ ተጀምሯል። አላውቅም። ለማንኛውም መልካም እየየ ብለናል። ፓፓ በጣም ነው የሚገርመው። ብዙ ሰው ግን በእኛ እየቀና ነው። ኮሜንት ላይ ሳይ ዮኒ ራሱ እንደዛሬ መከሰስ አምሮኛ አያውቅም ይላል። ኢዮብ ዘሚካኤል፣ ያያዘ ልደታ፣ አክሊለ ፕሮቴስታንት ይጠፋል ብለዋል ምናምን እያለ ነበርና ይከሰሳሉ ስላለ እንግዲህ ይዘው ሄደን እንከራከራለን። ክሱ አይደለም የሚያስቀነው፣ ክሱ አይደለም የሚያስቀነው፣ የክሱ ቦታ ቀጥ ብለህ አንተ በአቋራጭ ዋይት ሃውስ ልትገባ ነው። አታፍርም? እኔ እዚህ ቁጭ ብዬ ዛሬ ስሙን ልጫቸው አንዴ ማድረግ የተከሳሾችን ልዑክ ከምመራውላ እኔ ነኝ። አይገርምም? በእግርም ቢሆን እንሄዳለን እንዴ። እኔ አሁን ይችን 10 ዓመቷን ላሳጥራት ወይስ ላስረዝማት ግራ ገባኝ። ቶሎ እንዲልልኝ ክሱ ነገ ይጠፋል ብለህ ቪዲዮ ስራ ቶሎ መሄድ ከፈለግ። ኢዮባ ክሱ አሜሪካ ከሆነ ማለት ነው የሚደረገው። ዮኒ የምትለው ነገር ኢዮባ ለኔ አድርገው በምን ያንተን ክስ ለኔ አድርገው የሚለኝ በኔ ጦስ እኮ ነው የምትለው። እኔ በልብዬው ነው የምትለው በውስጥ። ኧረ እኔ ወዳጆች አሉን እዚህ ፑቲን ጋር ይደብቁናል። ትራምፕ ፑቲንን ስለሚፈራው እኔ ግን የሚገርመኝ አጃቢዎቹ አሁን እዛ ምንድነው ነገሩ ሁላ ገብቷቸዋል ወይስ ምን ሸይ ነው? ግን እሱ ጋር ያሉት አጃቢዎች እንደዚህ የሚሆኑት ጉዳዩ እኮ ሰውየው ዋሽቷል ነው።
ዋሽቷል ሲባል በቃ ኧረ አንተ ውጭ ሀገር መሄድ ማይፈልግ ሰው የለም አኬም እጅ ያለበት ይላል። አይቶ አኬ መጨረሻ መስመር ላይ ነው ያለው። ሲጠራ ራሱ ቅድም አኬን መጨረሻ ላይ ነው የጠራው። ያው የኔም እጅ አለበት ይላል። ከሀገር ሊወጣ እኮ ነው። ያንተ ቃሊቲ ነው የሚታየው እጅ ያለበት እያለ ነው። ስማ የአኬ አዲሱ ገበያ ነው የሚያልቀው። እዛው ማዕከላዊ ኧረ እዛው ሰፈር ጨርስ ነው የሚባለው። አይ ቢኒ አስቀዳሽ ካህናቶችን ሲነቁር ነበር። አሁን ሲሳደብ እኛ አባታችሁ በምትሉንና አባታችሁ ብለን ሳንጨርስ እዛ ትሮጡብንና እንትን ላይ ትገባላችሁ። የሆነ ነገር ከቅዳሴ በፊት የሆነ ነገር ይነበብትሉና እሱን ሳንጨርስ እንደዚህ ትገባ። ስማ አኬ እያስተማረ ነበር ብሎ አሁን አኬ ስላወራው ነገር ነው የሚያወራውና የራሱን እንደዚህ ሲነቁር ነበር አለ። ቀለሜ ቁጭ ብሎ ያዳምጡት ግን ከአኬ ነው የሚማሩ። አኬ ቤት ነበሩ። አሁን አኬ ሲያስተምር ድንገት የተነበበው የዕለት ወንጌል አለ። እሱ ያለው እኮ ምንድነው የጳውሎስ ወንጌል ነበር የተነበበውና የጳውሎስ ሮሜ ምዕራፍ 10 ነው ከቁጥር 1 ጀምሮ እስከ መጨረሻው ይበሉ። አይ ቲንክ እንደዛ በደንብ አልሰማው ነበር ግን የሚሆነው ከቁጥር 1 እስከ መጨረሻው ነው ያለው። ከዛ ትንሽም ስለ ፍጥነት ስለነበረው አለ። አሁን መጥቶ እዚህ ቢኒያም እኛ ጋር ቁጭ ብሎ ነበር እኮ መጀመሪያ። አሁን እዚህ መጥቶ ቀለሜም ጋር ቁጭ ብሎ የሚማረው ግን እዚህ ነው። ከቀለሜም ስለማይችል ከስር ቁጭ ብሎ እየተማረ ነበር እኮ። አሁን እዚህ ሄዶ ካህናቶቹ ይፈጥናሉ አለ አኬ። ኧረ የሚያፈጥን ያፍጥን አንተ። ቀለሜ ጋር በአካውንቱ ለቅሶ ደርሶ እሱ ግን የሚማረው እዚህ ነው። እዛ ነበሩ እኮ ከስር ነው የሚማሩት። እሱ ቀለሜ ከላይ ቁጭ ላይ ያወራ፣ እነሱ አኬ ጋር እየተማሩ ነበር። ቀለሜ ከላይ ያለቅሳል በለኝ እንጂ ያሳዝን። አንጀታችንን በሉት የምር። ለማስፈራራት ነው ጠበቃ ያመጡት አለ ደግሞ። አይ ቢኒ መቼ ጭንቅላቱ እንደሚጠቀም ባይዘው ለማስፈራራት ቢሆን በቃ ተሳክቶልናል። ተመጫጭቷል እኮ ሰዎቹ። እንዴ ምን ያስፈልጋል ከዚህ በላይ? አለ ግን የምትናገሩት ነገር ቅድመ አድሬስ እንደተደረጉት አይነት ሰዎች ከሆኑ ግን ትጠይቃላችሁ። በተረፈ ሪያሊቲ የሚደረገውን ነገር ተደርጓል ብሎ ማለት ወንጀል አይደለም። ለምሳሌ ኤርሚ ያለው ነገር ይህንን ሰው በእንዲህ እንዲህ አይነት ሁኔታ ሞተ ማለት ወንጀል አይደለም። ይህንን ወቁ። ሁለተኛ ያለነው ይህን ነገር ከቀሰቀሳችሁ ባክላሽ ያደርግባቸዋል። እንደውም ምን ባልጀመን ነው የምትሉት ነው የምንላችሁ። ምክንያቱም የተባለው ነገር ቅድም ኤርሜ እንትን ብሏል። ትዝታው ያቀረበውንም እዛው ዮባ አቅርቦታል። እሱንም ፖሊስና እርምጃው ላይ የታወቀ ነው። ዶክሜንትድ የሆነ ነገር ነው። እነሱ ዶክሜንቶችን ይዘን እንመጣና ያንን እናቀርባለን። የበለጠ ለቤተ ክርስቲያኗ እንደዚህ ይደረጋል ወይ ተብሎ ለህዝቡ አዌርነስ ነው የሚሆነው እና ኤክስፖዝ ነው የምትደረጉት። ሁለተኛ ወቁ። ይሄ ለእናንተ ይብስባችኋል ስንል እንደዛ ነው የሚሆነው። ይሄም ብቻ አይደለም። በእንዲህ አይነት መልኩ አቅም አጣችሁ በየስፍራው በእንዲህ አይነት ሁኔታ በተመሳሳይ ክራይም ተፈጽሞባችሁ ዝም የተሰኛችሁ ጀስ ኮንታክት አድርጉም ብለን እዛ አድርገን ያንን ደግሞ አቀነባብረን ማምጣት እንፈልጋለን እንችላለን ከፈለግን እኛ ወንጌል ነው ዓላማችን። እና ሁለተኛ ወቁ። አንደኛ ይሄ ነው ፈርተና አይደለም። ሁለተኛ ደግሞ ባክላሽ ያደርግባቸዋል። ምን ነው ፈርተና አይደለም ይላል እየደጋገመና የአንበሷን የጦጣ አትሌት ነው እኮ አልበላሽም ምን አመጣው እንዳለችው ጦጣ እኮ ነው። አልፈራንም ምን አመጣው ካልፈራንም ማለት አስፈለገ። አይ ቀለም ወርቅ አይተንፍሱ። አይ ጋይስ ለማንኛውም
የምር ኔትወርክ ባያስቸግርና ከአዩ ጋር የነበረን ቆይታ ትንሽ አሪፍ ቢሆንና የተወሰነ ነገር ብንማር ቆንጆ ነበረ፣ ከህግ አንጻር ምናምን የሚለውን ግን ኔትወርክ አልፈቀደም። ሌላ ጊዜ በሰፊው አንዳንድ ሀሳቦችን መጥቶ እንደሚያስተምረን ተስፋ እናደርጋለን እና ስለነበረን ቆይታ በጣም እናመሰግናለን። እና ጋይስ አንድ ሽኑታ የእሁድ የሳምንት እንዳትረሱ። እሁድ ቀጥታ ስርጭት በፖድካስት እንገናኛለን ከ9 ሰዓት ጀምሮ። በዓለ ጰራቅሊጦስን በዓለ ሃምሳን አብረን ነው የምንውለው ማለት ነው። የትም ያላችሁ በምትችሉት መጠን ፕሮግራም እንዳትይዙ፣ ያው ባላችሁበት ግን ያው ስራም ቦታ ምናምን ሆናችሁ መከታተል ስለምትችሉ በቀጥታ ስርጭት ዕለቱን በተመለከተ እንደዚሁም ደግሞ ተጋባዥ እንግዶች ይኖሩናል። ወንድሞች እንዳጠቃላይ ሰብሰብ እንላለን እና እግዚአብሔር ይፍቀድ። በጸሎታችሁ አስቡን እና እንደዛ ነው። አይ በቃ ይኸው አንቺ ሐሳብ አለ? ሰላም ደሩ ከታች ያላችሁ ሁላችሁ ቻው። እስከዛ እንግዲህ ሰብስክራይብ ማድረጋችሁ እንዳትረሱ። የዮባ ዩቲዩብ ባዮ ላይ ያለላችሁ። ሰላም ደሩ። እሺ